ምን አዲስ ነገር አለ ካላችሁ በጣም በርካታ ነገር ይዘን መተናል። እነ አባሳንጆ ወደ መቀሌ ተጉዘዋል ዛሬ። በዛም እንግዲህ እና አብይ አህመድ አባሳንጆ ድረስልኝ፣ አባገዳ ድረስልኝ፣ አማራ ድረስልኝ እያሉ ነው ያሉት። በቅርብ ቀናቶች ውስጥ ጦርነቱ ይጀመራል ሲል ደግሞ የነ ጌታቸውና አሚን ሬድዋን መስሪያ ቤት ይፋ አድርጓል። በደረሰን የመረጃ መሰረት በቅርብ ቀናቶች ውስጥ ጦርነቱ ሊጀምር ይችላል የሚል በዚህም ምክንያት ይመስላል እና አባሳንጆም በበረራ ወደ አዲስ አበባ መሄዳቸውን ሰምተናል። የአባዱላ ልደት ተከብሯል። የአባዱላ ልደት ሲከበር እንደዚሁ በተጨማሪ በርካታ የመንግስት ባለስልጣናት እንዲገኙ አብይ ነው በቀጥታ ልደቱን ያዘጋጀው። በነገራችን ላይ በአባዱላ ልጅ እንደተዘጋጀ ተደርጎ በዛ ላይ የአማራ ባለስልጣናት እንዲገኙ አንዳንዶቹ ከተጣሉበትም እንዲወጡ እየተደረገ ነው ያለው። የቁርጥ ቀን ስለመጣ አማራው ጋር ለመጠጋት ከፍተኛ ርብርብ እየተደረገ ነው። የአማራን ትግልም ጭምር በተወሰነ መንገድ ወደና አብይ አህመድ ለማስከዳት ከባድ ርብርብ እየተደረገ ነው። እንግዲህ እናያለን። ዳይናችን ብለን የምንጠብቀው የአማራ ህዝብ የትውልድ ትግል እንዴት ሊሆን እንደሚችል በአንክሮ የምንከታተለው ነው የሚሆነው። ግን አብይ አህመድ የአማራ ጠላትነቱን የሚቀይር ምንም አይነት ነባራዊ የአማራ ፖለቲካ የሌለ መሆኑን አስመረንበት ልናልፍ ይገባል ብዬ አስባለሁ። ከዛ ውጪ እንደዚሁ የዋሽንግተንን ዝምታ በተመለከተ ኖፌኮ ያወጧቸው መግለጫዎች አሉ። ሚድል ኢስት ፎረም ይዞት የወጣው ሪፖርት አለ። እንደዚሁ በተለይ ደግሞ የአብይን ምርጫና የአሜሪካን ዝምታ በተመለከተ የወጡ መረጃዎች አሉ። ኢዜማ ይዘመትልኝ ወደ ትግራይ እያለ ነው። አብይ መንግስትና የመንግስት ደጋፊ የሆኑ ኃይሎች በትብብር ወደ ትግራይ መዝመት አለባቸው። በዚህን ጊዜ አሁን በዚህኛው ዙር ደግሞ ህዝብ እንዳይጎዳ ጥንቃቄ ይደረግና ኦፕሬሽኑ በፍጥነት ይሰራልኝ እያለ ጦርነትን ኢንዶርስ እያደረገ ነው። ልክ እንደ በፊቱ በቅርብ ቀን እንግዲህ እንጠብቃለን እና አብን መግለጫ ያወጣሉ ብለን እንጠብቃለን። ሌሎችም ድርጅቶች እንደዚሁ ትግራይ ይዘመትልኝ ብለው ጥያቄ እንደሚያቀርቡ ይጠበቃል ማለት ነው። ሰው ይሄ በርብርብ ከዚህ በፊትም የነበረ ትሬንድ ነው። አብይ አህመድን ለማዳን የሚደረጉ ከባድ ርብርቦች እንደሆኑ ገነዘባለሁ። እንግዲህ እንደዛ አይነት መግለጫዎችን አውጥተዋል፣ እንመለከታችኋለን። እነሱንም እስከ ፍጻሜያችን ድረስ አብራችሁ እንደምትቆዩ በመተማመን ነው። የተወደዳችሁ ይህንን ፕሮግራም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ወንድም አንሙት ከኔ ጋር አለ። ዛሬ ብዙ ጣልቃ አልገባበትም ሲናገር። ስለዚህ ብዙዎቻችሁ የሰጣችሁን አስተያየት ከልብ ተቀብለናል። ስለዚህ እሱ እናደርጋለን። ጌታቸውና ሬድዋን ያነሷቸው ጽሁፎ በተለይ በጋራ የጻፉት አልጀዚራ ላይ ታትሞ የወጣ ጽሁፍ አለ። እሱንም ወደ እናንተ የምናደርስ ነው የሚሆነው። ብዙ ምክረ ሀሳብ፣ ብዙ ሀሳብ ወደ እናንተ እናደርሳለን። ዛሬ እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ሱዳን ያለው ሁኔታ ለይቶለታል። በኢትዮጵያ ድንበር አካባቢ በድሮን የታገዘ ከባድ ጦርነት እየተደረገ ነው ያለው በሱዳን ኃይሎች መካከል፣ በተለይ ኩርሙክ ላይ ዛሬና ነገ ኩርሙክ ላይ እንደዚሁ ተመሳሳይ ውጤቶች የሚጠበቁበት እንቅስቃሴ አለ። በርካታ ቀጠናዊና ሀገራዊ ሁኔታ ስላለ አብራችሁን ብትቆዩ ብዙ ታተርፋላችሁ ለማለት ነው። መልካም ቆይታ ይሆንላችሁ። ወንድም አንሙት እንኳን ደህና መጣ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ እያልኩኝ ነበር የነበረው። አዲሱ ማለት ይሄም አዲስ ነው የገባንበት ቻናል፣ ግን አዲስ ላይ ደግሞ ሌላ አዲስ መክፈት አስፈልጎናልና አዲሱን በቻት ቦክስ ላይ አስቀምጠንላችኋል። ሰብስክራይብ እያደረጋችሁ ተመልሳችሁ ወደ ዋናው ፕሮግራም እንድትገቡ ለመጠየቅ ነው። የተወደዳችሁ አሁኑኑ አድርጉት። ብዙዎቻችሁ ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። አንሙት አብይ አህመድ ሁልጊዜ የሚያስገርመኝ መንገድ አለው። የመዳኛ ጥበብ አለው። በ11ኛው ሰዓት ልሂቃንን ከጎኑ የሚያሰልፍበት ጥበብ ማለት ነውና it's the old way ያረጀ ታክቲክ ነው። ግን አብይን ሊያድነው ይችላል ሊያድነው አይችልም የሚለውን ነገር አይ ቲንክ በቅርብ ቀናቶች ውስጥ የምናየው ነው የሚሆነው። ግን ደግሞ ከነው በሳንጆ ጀምሮ የአብይ ምርኩዝ እንዲንቀሳቀስ እየተደረገ ነው ያለው። አባገዳው አይቀርም፣ አባሳንጆ አይቀርም፣ የሃይማኖት አባቱ አይቀርም፣ አባዱላ አልቀረም። አብዛኛው እንዲንቀሳቀስ እየተደረገ ነው። የአባዱላ ልደት ትንሽ ተመልክተን እንመለስ። ከዛ በኋላ የምንሰጣቸው አስተያየቶች አሉ። በተለይ አማራ ሊቃን ገሸሽ ተደርገው ተገፍተው የነበሩትን ለመመለስ ጥረት እየተደረገ እንዳለ እየተመለከትን ነው። አንሙት ይሄ ዝግጅት በአብይ አህመድ ስፖንሰርነት የተደረገ ነው። ለምን እንዳደረገው አብይ አህመድ ነው የሚያውቀው። ግን ደግሞ አባዱላ ምን አይነት ሰው እየሆነ ነው? ኦህዴዶች እና የኦህዴዶች በርዝዴይ
ከኢትዮጵያውያን እልቂት በላይ ምን ያህል ዋጋ እየተሰጠው እንዳለ የሀገሪቱ ትኩረት ምን ላይ እንዳለ በትክክል የሚያሳይም ሆኖ ስላገኘሁት የልደት አከባበሩን ትንሽ እንመልከትና እንሙት። ከዛ በኋላ እሱ ላይ ሐሳብና አስተያየት ሰጥተን ወደ ዋናው ፕሮግራሞቻችን እናልፋለን። የሆዴድ አያቶላዎች ናቸው አንሙት እንደምትመለከተው እንግዲህ the father of the nation አይነት ክብር እየተሰጠው ነው። አብይ አህመድ ነው ይሄንን መድረክ ያዘጋጀው ነገራችን ላይ እና ከጦርነት በፊት ልሂቃኑን በአባዱላ ማዕከል የመሰብሰብ ነው። የጦርነት የማመቻመቻ መድረክም አድርገህ ልትወስደው የምትችለው ነው አንሙት እና ባሳንጆን ጨምሮ በርካቶች እንዲንቀሳቀሱ ተደርጓል ከነበሩበት ቦታ እና ወደ ተለያዩ አካባቢዎች ላይ እንዲዘምቱ እየተደረገ ነው ያለው። ይሄንን ቪዲዮ ስትመለከት አባዱላ ምን አድርጎ ነው በምን ኃላፊነቱ ደረጃ ነው የሚገኘው የሚለውን ነገር እንድናነሳ ምን እየሰራ ነው ያለው በሀገሪቱ ውስጥ ያለው ሚና ምንድነው የሚለውን ነገርም ለማንሳት የሚያስገድድም ሆኖ ስላገኘሁት ነው አንሙትና ምንድነው የምትመለከተው እዚህ ላይ? እውነት ለመናገር ምንም ሐሳብ ባልሰጥበት ጥሩ ነበር። እንኳን ደህና ቆየ። በመጀመሪያ ተመልካቾች ሁላችሁን ሰላም ላለው ይሄን ዝግጅት በሳተላይት አማራ ሳት የምትከታተሉ በዩቲዩብ የምትከታተሉ ሁላችሁንም ሰላም ላለው አዲሱን ቻናል ሰብስክራይብ አድርጉ። ጥሩ ነው ሲያስተዋውቅ የነበረው ትንግርቱ ያስፈልገናል በጣምና ሰብስክራይብ እንድታረጉ ጋብዛለሁ። እኔ ብዙ ሐሳብ ባልሰጥበት ወዳለሁ እውነት ለመናገር እነዚህን ሰዎች ድግስና ሁኔታ ስመለከት በየድንኳኑ ወደቁ የአማራ እናቶች፣ አማራ ታዳጊዎች፣ ህፃናት በየአካባቢው የተጨፈጨፉ ወገኖች ትዝ ስለሚሉኝ እነዚህን ሰዎች ነውረኝነት በየጊዜው ከማየት በስተቀር ሌላ የሚሰማኝ ነገር የለም። ባጭሩ ግን ከዚህ ቀደም ብለናል ነገሮች እየተጠበቁ ሲሄዱ ከጀርባ ያለው ኦህዴድ አደባባይ ይወጣል፣ ከጀርባ ያለው ኦነግ ወደ አደባባይ ይወጣል፣ መግለጫ ወደ መስጠት ይመጣል፣ የተጣለ ይሰበሰባል የሚል ነገር አንስተን ስለነበረ የዚህ አካል ነው ይሄ ሴሌብሬሽን።
አደራ ኃላፊነት ነው እንግዲህ ሞቢላይዝ አድርግ ኦሮሞን አንድ አድርግ የሚል ጥሪ እየተሰጠው ሊሆን ይችላል። ዞሮ ዞሮ ልደት ለልደት ነው መጽሐፍ ለመመረቅ ነው ልደቱ ነው ተብሏል። አዎ በነገር ላይ መቸለታ ዳሽን ባንክ 30 ሚሊዮን ብር ለሱ ፋውንዴሽን ሰጥቶታል። ምልህ እነዛ የሚቀምሱት ያጡ ወገኖቻችንን በየድንኳኑ ሳስብ ለነዚህ ሰዎች የጦርታ ዘመን አጀንዳ 30 ሚሊዮን ብር ከባንካቸው ከህዝብ ሀብት ላይ የተነሳ የሚሰጥበት ዘመን ላይ ስለሆነ ያለ ነው ሀዘን ነው የሚሰማኝና እኔ ብዙም አጀንዳ ባናደርገው ይሄንን ሰው መርጣለሁኝ። በጣም ጠቃሚ አንሙት ወይ አጀንዳ እናደርገው አይደለም ማለት የሀገሪቱን ፕራዮሪቲም ጭምር እንድናየው ነው። አንደኛ እንግዲህ አቦይ ስብሃትን አቦይ ዱላ እንደተካው የማሳያ ነው። አንደኛው በዙሪያው ባለ በርካታ ባለስልጣናቶች የሚሰበሰቡለት ግለሰብ እንደሆነ ትመለከታለህ። ጡረታ ያወጡትም የተባረሩትም ምንም ፋይዳ የሌላቸው በኢትዮጵያ ፖለቲካ ውስጥም አብዛኞቹ ያንን ሚና ተክተው እንግዲህ በአብይ አህመድ አስተዳደር ውስጥ እየተጫወተ ያለውን ፖለቲካዊ ሚና ትመለከታለህ። ሌላው አንተ ቅድም አብይ አህመድ እያስተላለፈለት ያለውን መልእክት አለ። ግለሰቡን የተለየ ትርጉም እንዲሰጥ ሊያደርግ በሚችል መድረክ ላይ ግለሰቡን እንደዚህ አይነት ኢቨንት እንዲዘጋጅ በማድረግ አብይ አህመድ የሚሰጠው ተልእኮም አካል ነው። በቀጣይ የመጣ ያለውን ነገር ታሳቢ ባደረገ መንገድ ነው ይሄ መድረክ በደንብ እንዲዘጋጅ የተደረገው ማለቴ ነው። ሌላው ግን አንሙት በጣም አሳዛኝ የሚያደርገው ነገር አንተ እንዳልከው በሀገሪቱ ውስጥ በበርካታ አካባቢዎች ንጹሃን በሚገደሉበትና በሚታረዱበት ሁኔታ ውስጥ የሀገሪቱ ፕራዮሪቲ ልደት ማክበር ሆኖ ስትመለከተው እነዚህ አሁን መታያቸው አብዛኞቹ ተቋማትን የሚመሩ ግለሰቦች ለንጹሃንና ለንጹሃን ጥበቃ ማድረግ ለቤተክርስቲያናትና ለክርስቲያኖች ጥበቃ ማድረግ በማይችሉበት ሁኔታ ግን ደግሞ እንደዚህ አይነት መሸላለም ውስጥ እንደዚህ አይነት መድረኮች ላይ በዚህ ልክ ተሰብስበው እንደዚህ አይነት ነገር ሲያከብሩ ትመለከታለህ ማለት ነው። ለምን እነዚህ ሰዎች ሀገርና ለሀገር ጉዳይ ትኩረት እንደማይሰጡ የህዝብንና የሀገርን ደህንነት ጉዳይ ሊያስጠብቁም የሚችሉበት አቅም የሌላቸው ሰዎች መሆናቸውን እንድትመለከት የሚያደርግህም ነው። ስራቸው ነውራቸው ሀገሪቱ በምን አይነት ሁኔታ ውስጥ በምን አይነት ለቅሶ ውስጥ በምን አይነት ሀዘን ውስጥ እንዳለች ያለ መገንዘብ ብቻ ሳይሆን ህዝቡ ምን ያመጣል የሚልም መልእክት ለማስተላለፍ የሚደረጉ መድረኮች እንደሆኑ ትመለከታለህ ማለት ነው። ኢትዮጵያ በእውነት በቅርብ ጊዜ በነበረው ሁኔታ አንሙት ትልቅ ሀዘን ነው ያለው በሁሉም አካባቢዎች ላይ የሃይማኖት አባቶች እያለቀሱ መግለጫ ሲሰጡ ነው የምትመለከተው። በየአካባቢው ያለው ማህበረሰብ ሁኔታውን በተለያየ ቦታ ላይ ያለው በሰቆቃ ውስጥና በስቃይ ውስጥ እንዳለ ትመለከታለህና ያ ሁሉ የሆነ ደግሞ እዚህ ጋር እሱ ያለበት እሱ ያደገበት እሱ ምርጫ ሲወዳደርበት የነበረው አካባቢ ነው ዛሬ ክርስቲያኖች በዛ ደረጃ እያለቁ ያሉት። ለሱ እዚህ ጋር የሚደረገውን ደግሞ አቀባበልና እንትን ስትመለከት የሀገሪቱ ፕራዮሪቲ ምን እንደሆነ ለዜጎች ህይወትና ጥበቃ የሚሰጠውን ስፍራ በትክክል እንድንመለከትም የሚያደርግ ነው። በርካታ ምስቅልቅሎች በሀገሪቱ ውስጥ እንደምንመለከት ለማሳየትም ይጠቅማል ብዬ ስላሰብኩኝ ነው አንሙት በዛ ምክንያት ነው ያመጣሁት እንጂ በእርግጥ ደስ የሚልና ትኩረት እንድንሰጠው የሚያስፈልግ ጉዳይ እንደሆነ አስቤው አይደለም። ወደ ሌሎቹ ጉዳዮቻችን እንለፍ። አንሙት ሁልጊዜም ከኢዜማ መግለጫ መጀመር የሚያዋጣ መስሎ ስለሚሰማኝ ከኢዜማ መግለጫ ብንጀምር ነው ዛሬ ደስ የሚለኝ። ወደ ኦባሳንጆ ከመሄዳችን በፊት ኢዜማ ያስቀመጠውን ነገር ላንሳልህ። አንሙት ምንድነው የሚለው አካሄዱ መይሶንን ይመስላል በሚል ምን አልከኝ? የተያያዘ ስለሆነ እኔ እንዴት እንድናየው ነው ያሰብኩትኝ። የነጌታቸው የውጭ ሚዲያ ጽሁፍ የኦባሳንጆ መምጣት የኢዜማ መግለጫ እና እነዚህን መሰል ነገሮች የተያያዙ ናቸው። ዝም ብሎ የመጣ ነገር አይደለም። ሌሎች ፓርቲዎችም ነገ ጥሪ እንዲያቀርቡ መደረጉ አይቀርም። የሆነ ነገር እንዲሉ መደረጉ አይቀርም። ምክንያቱም በቀጣይ ቀናቶች ውስጥ ጦርነት ሊጀምር ነው ህወሓት የሚለው ነገር ስለተወሰነ ከዚህ ሁሉ ጊዜ በኋላ ፕሪቶሪያ ስምምነት አፈር ከበላ ከስንት ጊዜ በኋላ ኦባሳንጆን ጠርቶ ወደ መቀሌ ተላከው ዝም ብሎ አይደለም። ሬድዋንና ጌታቸው የፕሪቶሪያ ፈራሚዎች ናቸው። ሁለቱ ሰዎች ፕሪቶሪያ ስምምነቱን የፈረሙት ኦባሳንጆ ፊት ሁለቱ ግለሰቦች ናቸው። ሁለቱ ግለሰቦች ኢትዮጵያ ወደ ጦርነት መግባት የለባትም ብለው
አልጀዚራ ላይ ጽሁፍ እንዲያወጡ ተደርጓል። ዝም ብሎ አይደለም ይያዛል። ከሀገር ውስጥ ደግሞ ይሄ ፓርቲ ደግሞ መግለጫ እንዲያወጣ ተደርጓል። ስለዚህ አንድ ላይ ብናየው ጥሩ ይመስለኛል። አገዛዙ ምንድነው የፈራው? ምን እያደረገ ነው ያለው? መልእክቱስ ምንድነው የሚለው በዛይን ብትቃኘው ብዬ ነው ወንድሜ። አንሙት የማህበራዊ ሚዲያው ሪአክሽን የአማራው ትግል ላይ የሚሰነዘሩ ጥቃቶች በነገራችን ላይ ከዚህ ተለይተው የሚታዩ አይደሉም። ማለት የዚህ ረጅም ሰንሰለት አካል ናቸው። በነገራችን ላይ የአማራውን የውስጥ ጥንካሬና አንድነትም ለመሸርሸር የሚደረጉ መጠነ ሰፊ ጥቃቶች፣ የአማራ ትግል ላይ የሚሰነዘሩ ጥቃቶች፣ ስም ማጥፋቶች አብዛኞቹ ከዚህ ከትልቁ ፒክቸር ላይ የተማታቀው ማትለየው ነው። ሶ የሃይማኖት አባቶች፣ አርቲስቶች ምናምን አብዛኛው ሊነቃነቅ ይችላል፣ ተመለከተው ትችላለህ ማለት ነው። ግን ዛሬን ከትላንት ምን ይለየዋል የሚለውንም ነገር በደንብ ልናስቀምጠው እንችላለን። አንሙት ዛሬ ምንድነው ያለው? ትላንት ምን ነበረ? ዛሬ ያንን ሞቢላይዜሽን መፍጠር ይችላል ወይ አብይ የሚለውንም ነገር በደንብ ለማንሳት ያስችለናል ማለት ነው። ግን መጀመሪያ ላይ እንዳልከው ለምን እነዚህ ነገሮች ኦባሳንጆም ወደ መቀሌ እንዲላክ ተደረገ? ለምንድነው እነዚህ ጽሁፎች እየወጡ ያለው የሚለውን አጠቃላይ ፒክቸር ይሰጠናል ብዬ አስባለሁ። በተወሰነ መንገድ እሺ ከትግራይ ከመቀሌ ያገኘናቸውን ፒክቸሮች ከትግራይ ቴሌቪዥን እንመልከታቸው። ኦባሳንጆ ዛሬ መቀሌ ነበር። ከዛ እንነሳና እያንዳንዱን በቀጣይ የሚወጡትን የሚመጡ ነገሮች ምንድናቸው የሚለውን ነገር በቀጣይ ለማየት እድል የሚፈጥር ስለሚመስለኝ ነው። ምስሎቹን እንመልከታቸውና ከዛ በኋላ ወደ አንተ ሐሳብ እንሄዳለን። መልካም እሺ ምስሎቹ እነዚህ ናቸው። ሁለቱም ሲናገሩ ሰምቻለሁ። ዶክተር አዲስ ዓለምና ኦባሳንጆ ሲናገሩ ሰምቻለሁ። ምናልባት እሱንም ልንሰማ እንችላለን። ተቋሪጡ ዝነበረ ርክብ ኮሚኒኬሽን ንኽጅመር ይፃዓር ዝገብር ዘሎ ኣብ ርእሲኡ እቲ ሕዚ ዘሎ ኣብ ጫፍ በፂሕ ዘሎ ዋዒ ናይ ኩናት ዲስክሌት ክገብር ክንኪ ክንሰርሕ እየ ዝብል መሽሙ እዩ ዘለዎ። ስለዚ ካብኡ ተበጊስና ናበይ ከም ዝበፅሕ ትርኢና። መጀመርያ ኮሚኒኬሽን ክፍጠር ኣለዎ። ኮሚኒኬሽን የለን። ካልኣይ ድማ ነቲ ኩነታት ዲስክሌት ክግበር ኣለዎ። ድሕሪ ድማ ፖለቲካል ዳያሎግ ዝጅመረሉ ኩነታት ፍጡር ኢና ኢና ምክንያቱም ቀልጢፉ እቶም ናይ ፍሪዝ ገይሮም ዘለው ካብ ምትግባር ደስ ኢሎም ዘለው ስምምዕነታት ይትግበረሉ ኩነታት ክፍጠር ኣለዎ ኢና ንብል ዘለና። ተዘውዚለሉ ኩነታት ነግድናየልና ንሱ ተረዲዎሉ። ኦኬ አንሙት ኮሚኒኬሽን ለመጀመር ጥረት እየተደረገ ነው። እንደምታውቁት ምንም ኮሚኒኬሽን የለንም ማዕከላዊ መንግስቱ ጋር ኮሚኒኬት የምናደርግበት መንገድም የለም። ስለዚህ this is the only way አባሳንጆ is the tight ብቸኛው ገመድ ነው የፌደራል መንግስቱን ከህወሓት አመራር ጋር ለማገናኘት በአፍሪካ ህብረት በኩል ነው እንግዲህ ኮሚኒኬት እየተደረገ ያለው። አንሙት እሱን ለመነጋገር ጥረት እያደረግን ያለ ነው። ሌላው ዲስካሌት የማድረግ ፍላጎትም አለ። ዲስካሌት ለማድረግም እየታሰበ ያለ ነገር ነው። ለቀጣይ ዲያሎግ ምዕራፎች ሊከፍት የሚችል አማራጭ ካለ እሱን ለመሞከር ጥረት እየተደረገ ነው የሚል ነገር ነው የሚናገረው። ኦባሳንጆም በተመሳሳይ ይሄንኑ ነው የሚደግመው። አንሙት ዲስካሌት ለማድረግ መሬት ላይ ተጨባጭ መሬት ላይ ያለውን ክስተት ዲስካሌሽን ለማምጣት የሚያስችል ንግግር ጀምረናል ነው ኦባሳንጆም ሲናገር። ከዚህ መነሳት እንችላለን። The objective is a reconnection, a revisit. ዓላማና መቐለ ምምፃና እቲ ኣብ መንጎ ትግራይን ኢትዮጵያን ዘሎ ምስሓብ ክረግዕን ህዝቢ ካብቲ ሕዚ በፅሕዎ ዘሎ ደረጃ ስግኣት ከይውስኽ ንምግባር ካብዚ ሓሊፉ እውን ዳግም ዝርርብ ክጅመር ብምሕሳብ እዩ። ኣብዚ ሃገር ሰላም፣ ድሕንነት፣ ምርግጋዕን ዕብየትን ክመፅእ ሪኮኔክሽን ሪቪዚት እና ከተቻለ ዲስካሌት ለማድረግ መሬት ላይ ያሉ ተጨባጭ የሆኑ ለውጦችን ለማምጣት የሚያስችሉ ፖለቲካዊ ሂደቶችን ለማስጀመር የሚረዳ ነው የሚል ንግግር ነው ኦባሳንጆም የሚያደርገው። አንሙት መነሳት ይችላል ከነዚህ ከሚቀርቡት ሐሳቦች። መልካም እኔ አጠቃላይ ነገሩን ስመለከተው
እንግዲህ ሁለት ነገር ነው። አንደኛው ከምርጫ በፊት ወደ ጦርነት ላለመግባት አገዛዙ ከፍተኛ ጥረት ሲያደርግ መቆየቱን ስናነሳ ነበር። አሁን ምርጫ ካደረገ በኋላ ደግሞ ሁለት ነገሮች ይዘውታል። ሀገራዊ ምክክር ማድረግና መንግስት መመስረት የሚሉ አጀንዳዎች፣ ከዛ ክረምት ሆነብኝ የሚሉ አጀንዳዎች፣ ሁለቱ ነገሮች ይዘውታል እናውቃለን። አሁን በዚህ መሃል ምናልባት ወደ ጦርነቱን የመጀመር ፍላጎት በአገዛዙ በኩል ያለ ይመስለኛል። በአንድ በኩል ጦርነቱ እንዲዘገይለት እስከ መስከረም እንዲወጣለት ከሆነ የጠበቀው ደግሞ የዚህ አካል አድርገን ልንመለከተው እንችላለን። ነገር ግን አሁን ፖርትሬይ እየሳለው ያለው ስዕል አገዛዙ ምንድነው? አሁን በዲፕሎማሲ አይን እየሳለ ያለው ስዕል በነጌታቸው በኩል ዓለም እወቅልን ቲፒኤልኤፍ በመጪዎቹ ቀናት ውጊያ ሊከፍትብን ነው፣ ስለዚህ ዓለም ይልን ስማለን የሚል የደህንነት ሚኒስትሩንና የቀጠና አማካሪውን በሁለቱ ፎቶግራፍ በሁለቱ ስም መልእክት ተልቋል። በዲፕሎማሲያዊ ቋንቋ እኔ አይደለሁኝም ይሄው ውጊያ ሊከፍቱብኝ ነው፣ እንደ coming days በመጪዎቹ ቀናት ውጊያ ሊከፍቱ ነው ብሎ በዚያ በኩል ለዓለም አቀፍ ማህበረሰብ ተናገረ። ለአፍሪካ ህብረትና በዚህ ከፕሪቶሪያ እስከ ናይሮቢ ሲመላለሱ ለነበሩ ሲሰሩት የነበረው ስራም ፌል ያደረገባቸው ሰዎችን ደግሞ ይሄው ሄዱና ለምኗቸው፣ ሄድና ንገሯቸው እኛ ሰላም ነው የምንፈልገው የሚል ገጽታ ነው አሁን እየሰራ ያለው። ኦባሳንጆ ስንት ደብዳቤ ተጽፎለታል። ከትግራይ ያልተጻፈለት ደብዳቤ የለም። ለአንዱም ደብዳቤ መልስ አልተሰጠም። እጅግ በጣም ብዙ ነገር ሲደረግ በዚያ ሁሉ ነገር ውስጥ አልነበረም። ስምምነቱ ሲጣስ፣ ስምምነቱ ሲፈርስ፣ ብዙ ነገር ሲፈጸም አልነበሩም እነዚህ ሰዎች። ይሄ ነገር ወዴት እየሄደ ነው? ያስማማናችሁ ነገር እንዴት እየተፈጸመ ነው ተብሎ በዚያ ጉዳይ ላይ ኢቫሉዌሽን ለማስራት ነገሮች እየተበላሹ ነውና ይሄን ነገር ተው ለማለት ሌላው ይቅር ጊዜያዊ አስተዳደር ፈረሰ ሲባል እኮ መሄድ ይችሉ ነበር። ሰው ተቀየረ ሲባል መሄድ ይችሉ ነበር። አሁን አብይ አስልቶ ነው ሁሉንም በአንድ ላይ ያደረገ ያለው። እነዚህ ሶስት ነገሮች ዛሬ ነው የተደረጉት። በነገር ላይ ኦባሳንጆ መቀሌ ሄዶ ዛሬ ነው፣ የነ ጌታቸው ጽሑፍ የወጣው ዛሬ ነው፣ የኢዜማ መግለጫም ዛሬ ነው። አንድ ነገር ተፈጥሯል። ቲፒኤልኤፍ ሊወጋን ነው የሚል ውስጣዊ ሁኔታ ስላለ ይሄንን በዲፕሎማሲ በአገር ውስጥ ደግሞ ለማስወገዝ ነው። የነ ኢዜማ ደብዳቤ የነ ኢዜማ መግለጫ ደግሞ በአገር ውስጥ በፖለቲካ ፓርቲዎች በኩል ደግሞ ታስወግዛለ። ስለዚህ በዲፕሎማሲው አይን በዓለም አቀፍ ማህበረሰብ በአደራዳሪዎች በኩል በአገር ውስጥ የፖለቲካ ኃይሎች በኩል ስዕል ትሰጣለህ ማለት ነው። ከዛ በኋላ አብይ ነው የሚተኩሰው። ቀጥሎ እየተኮሰ ያለውም አብይ ነው። ድሮን የወረወረውም አብይ ነው። ባለፈው ሳምንት ሊወጉን ነው በሚጮቹ ቀናት ይወጉናል ማለት ምን ማለት ነው? ተኩሼ መታው አወደምኩት እያልክ አይደለ እንዴ? ጌታቸው ረዳ እኮ ባለፈው ሳምንት ነው አንድ ስብሰባ ላይ ነው መቀሌ መግባታችን ምንም የሚያጠራጥር ነገር የለውም ብሏል። በምንድን ነው የሚገባው? በአውቶቡስ ነው የሚገባው? በምንድን ነው መቀሌ የሚገባው? ይሄንን ኃይል ምን ቲፒኤልኤፍን መቀሌን ትግራይን የተቆጣጠረውን ኃይል ምን አድርጎት ነው መቀሌ የሚገባው? መግባታችን ምንም ጥርጥር የለውም ሲል ነበር። መግባታችን ጥርጥር የለውም ሲል የነበረ ሰውዬ ሊወጉን ነው እያለ ነው ዛሬ ደግሞ ለዓለም አቀፍ ማህበረሰብ። በነገር ላይ የትግራይ ፒስ ፎርስ የሚባለው ይሄ አፋር ያለው ኃይል ጀነራሉ ወዲያን ጥሩ የሚባል ጀነራል አለና እሱ ኢትዮጵያ ቴሌቪዥን ላይ ያወራ ነበር። የአንድ ኢንሰርጀንት ቡድን ጦር መሪ የአገሪቱ ብሔራዊ ጣቢያ ላይ ያወራ ነው የነበረው ትናንት። እንደ ቲፒኤፍ ማለት እኮ የኢትዮጵያ መንግስት ሰራዊት ማለት አይደለም። የዚያ ሰራዊት አዛዥ ኢትዮጵያ ቴሌቪዥን የአገሪቱ ብሔራዊ ቴሌቪዥን ላይ ያወራል። አየህ በዚህ ደረጃ አገዛዙ ኢንሰርጀንት ያሰለጠነ ትግራይን ሊወጋ ጀነራሉን እንዲወጋ ጦር እንዲመራ ያስቀመጠውን ጀነራል ኢመደበኛ ኃይል በአገሪቱ ብሔራዊ ጣቢያ ላይ እንዲናገር ያደርጋል። ስለዚህ ለኔ የሚታየኝ ነገር ምንድነው? አገዛዙ ምናልባትም አሁን ሊዋጋ ፈልጎ ይሆናል ማለት ነው። ወይ ለሁለት ነገር ነው ማየውኔ፣ ወይ ሊዋጋ ስለሆነ ዲፕሎማሲያዊ ገጽታ ሊገነባ ፈልጓል። ውጊያ ቢመጣም የኔ አይደለም ይሄው ነው ኦባሳንጆ ልክ ያለው ይሄው ሚኒስትሮች እነጌታቸው ለዓለም አቀፍ ሚዲያ ጽፈዋል
ይሄው የሀገር ውስጥ ፓርቲ ውስጥ አውግዘዋል የኔ አይደለም ለማለት ውጊያውን ለመጀመር ይሄንን ገጽታ መላበስ ፈልጓል። አንድ ካልሆነ ደግሞ እነዚህን ጫናዎች በመፍጠር ይች ክረምት እስከምትወጣ እንዲዘገይለት ለማድረግ እየታገለ ነው ማለት ነው። ምናልባት ቀጥሎ የሀገር ሽማግሌዎች እኮ ሲልክ ነበር፣ የሃይማኖት አባቶች ሲልክ ነበር ባለፈው እኮ። ምናልባት አሁን ደግሞ ነቀሲስ ታጋ ያሉለት እነሱን ማን ነው ደግሞ የምትለው ሳዊሮስ የሆነ ነገር ደግሞ ያደርጉለታል ተሰብስበው። ምናልባት ጀርባ ያሉት ኦህዴድ ሽማግሌ ኦህዴዶች ወይም ኦነጎች ወይ ከነ አባዱላ ወይ ከነ ሌንጮለታ ወጥተው ደግሞ ማስፈራሪያም ዛቻም ምንም ያለበት ነገር ደግሞ ይናገራሉ። ስለዚህ ሁለት ነገር ነው፣ ወይ ጦርነቱን እስከ ክረምት ማቆየት ወይ ደግሞ አሁን ጦርነቱን ለመጀመር ምርጫዬን አድርጌያለሁ፣ አሁን ያንን ኃይል መትቼ ጻድቃንንና ጌታቸውን መቀሌ ያደርጋለሁ ብሎ እያሰበ ሊሆን ይችላል። ያ ካልሆነ ምክንያቱም የዚህ ምንጭ ምን መሰለ፣ ይሄ ወታደራዊ ካውንስል እየተባለ የሚወራው ወሬ ከፍተኛ አብደት ፈጥሯል በብዙ መንገድ። ጌታቸውን በትግርኛ ቃለ መጠይቅ እየሰጠ እነዚህ የሰባት እብዶች ተሰባስበው ምንም ሊያደርጉ አይችሉም ሲል ነበር። ሰባት እብዶች ከሆኑ የእሱን አለቃ እያሳበዱት ነው በመሰረታዊነትና በዚህ ደረጃ ነው የምመለከተው። ከሁለት አንዱ ነው ብዬ ነው ማየው ወንድም አለ። ያ ሰው በጣም አጓጉ የሚሆነው ጌታቸው በዛ በኩል ሆኖ ሲናገር የነበረውን ነገር በዚህ በኩል ሆኖ ሲናገር ወደ መስማቱ እየተቃረብን ያለን ይመስላል። አንሙት አብይ አህመድ ልክ እንደ ዝውውር ተሳዳቢዎችን የሚያዘዋውር አገዛዝ እንደሆነ ነው የተመለከቱት። ደግሞ ባለፉት 2 ዓመታት ከጎኑ ሊያሰልፋቸው የሞከራቸው ግለሰቦች በአንድም በሌላም መንገድ ሚናቸው ይሄንን አሁን አንተ እንዳልከው በእርግጥም ኢትዮጵያ ውስጥ ሀገሪቱ የገጠማትን ችግር እልባት ልታገኝ የምትችልባቸውን ፖለቲካዊ መፍትሄ ከማመላከት ይልቅ እንዳልከው በርካታ አይነት ስድቦች፣ ተመሳሳይ አይነት ፍረጃዎችን የሚያስተጋቡ እንደሆኑ እመለከታለሁ። ኤኒሁ እኔ ወደ ዋናው ነጥብ ልመልከት። አንሙት ያነሳቸው ነገሮች እኔም የምስማማባቸው ነገሮች ናቸው። አብይ አህመድ እስከ ምርጫው ድረስ የነበረውን ሁኔታ ጦርነት ለማድረግ የሚያስችል ሁኔታ እንዳልነበረ ማድረግ የማይችልበት ሁኔታ እንደነበረ ግልጽ ነበር። ከምርጫው ማግስት ግን ጦርነት ሊጀምር የሚችልባቸው ቅድመ ዝግጅቶች ሲደረጉ ነበር። እንደምታስታውሰው ከፍተኛ የሆነ መጠነ ሰፊ የሚባል የጦር መሳሪያ አቅርቦት ሲደረግ ነበር የነበረው ከበርካታ ሀገሮች። በርካታ የጦር መሳሪያ ባለፈው አዘርባይጃን ተከሄዶ የተገዛውም የጦር መሳሪያ እሱ ሁሉ ሲመላለስ ነበር፣ በቅርብ ጊዜ ሲገባ ነበር የነበረው። አንሙት ጦርነት ለማድረግ የሚደረግ ዝግጅት እንደነበረ በደንብ እየተመለከትን ያለ ነው። በተለይ በተናጠል ትግራይ ላይ ጦርነት ለመጀመር ከፍተኛ ፍላጎት ያለ መሆኑን በርካታ ማሳያዎችን መጥቀስ ይቻላል። ግን ከዛ አልፎ አንሙት በቃላት ደረጃ የነበረው ነገር፣ በትርክት ደረጃ ይደረግ የነበረው ጦርነት ወደ ድሮን የአየር ጥቃት የተሸጋገረባቸው ሳምንታት ነበሩ። ባለፈው ሳምንት መጠነ ሰፊ የሚባል የድሮን ጥቃት በትግራይ ላይ ሲፈጸም እንደነበረ እናውቃለን። ያንን ተከትሎ በብዙዎች ዘንድ ተጠብቆ የነበረው ድሮን ጥቃቱ እስካሌሽን ነው አይደለም። አንሙት የትግራይን አየር ክልል ጥሶ አብይ አህመድ የድሮን ጥቃት ከፈጸመ በተቃራኒ ሳይድ ያለው በተቃራኒ በኩል ያለው የህወሓትም ኃይል በተመሳሳይ ወታደራዊ እንቅስቃሴና ወታደራዊ እርምጃ እንደሚወስድ ነበር ተጠብቆ የነበረው። በእነዛ ሳምንታቶች ውስጥ የድሮን ጥቃቱን ተከትሎ በፍጥነት ወደ ጦርነት እንዲገባ ተፈልጎ እንደነበረ ሁኔታዎችን ትመለከታለህ። ያ በሆነ ማግስት ግን የቼዝ ጨዋታው በተለየ መንገድ ነው የተቀየረው። ቀጠናው ላይ ያለው ነገር ሁሉ በብዛት በፍጥነት ሲቀያየር ነው ያየው። የድሮኑን ጥቃት ተከትሎ በርካታ ነገሮች ሲንቀሳቀሱ ተመልክተናል። አንድ ያልተመለከትነው ነገር ግን ድሮኑን ተከትሎ የህወሓት ኃይል ወታደራዊ እርምጃ አብይ ላይ አልወሰደም። የጦርነት እቅዱ በአብይ እቅድና በአብይ አህመድ ፍላጎት መሰረት የድሮን ጥቃቱ በተደረገ ማግስት እንዲቀሰቀስ የተፈለገው ጦርነት አልተቀሰቀሰም። አብይ በሚፈልገው ስኬጁል እና አብይ በሚፈልገው ጊዜ የተደረገ ነገር አልነበረም ማለት ነው። ያንን ሲመለከት በአንድ በኩል ያንን እያደረገ
በሌላ በኩል ግን የዲፕሎማቲክ ኢፈርት ውስጥ እንደገባ ለማስመሰል መጠነ ሰፊ ጥረቶችን በአንድ ጊዜ መጀመር እንዳለበት ተገነዘበና አሁን የምትመለከተውን እነ ኦባሳንጆንም ጨምሮ በርካታ የዲፕሎማቲክ ኢፈርቶችን ጦርነቱን ከመጀመሩ በፊት ለማሸነፍ የሚያስችሉ የዲፕሎማሲ ጥረቶችን ለማድረግ እንቅስቃሴዎች በይፋ ተጀመሩ። አንተ እንዳልከው ከድሮን ጥቃቱ ማግስት በዛ በኩል ምላሽ አለመስጠቱን ተከትሎ አብይ አህመድ እነ ኦባሳንጆን ወደ ትግራይ ለመላክ ተገዷል። እነ ኦባሳንጆ የተላኩበት ምክንያት አንሙት። ለምሳሌ ኦባሳንጆ በህዋትም በኩል ዲስካሌሽን እና ንግግርን ለመጀመር የሚያስችል ምናልባት ሪኮኔክት ማድረግ ወይንም ድጋሚ ለመገናኘትና ንግግር ለመጀመር የሚያስችል ሁኔታ ካለ ለመሞከር ነው የተገናኘ ነው ያሉት። ኦባሳንጆ ግን ደጋግሞ ዲስካሌት ለማድረግ የሚል ነገር ሲያነሳ ተሰማዋል። የአብይ ዓላማ ዲስካሌሽን ነው ወይስ ይመጣል ተብሎ የሚታሰበውን ጥምረት የማመስ ፍላጎት ነው? ቀደም አንሙት የሚያነሳው ነገር ሰሞኑን በስፋት ሲወራ የነበረው ነገር ምንድነው? ኢትዮጵያ ውስጥ የትጥቅ ትግል የሚያደርጉ ኃይሎች በጋራ ሊተባበሩ የሚችሉበትና የትብብር መስክንም ይፋ ሊያደርጉ ይችላሉ የሚል መጠነ ሰፊ ፕሮፓጋንዳ እንደዚሁም በርካታ መረጃ እንደነበረ እንመለከታለን ማለት ነው። ፕሮፓጋንዳ ብቻ ሳይሆን በእርግጥም ተጨባጭ መረጃ አለን የሚሉም አካላት እንደዚሁ ሲናገሩ እንደሰማን አስታውሳለሁ። ጥምረቶች ሊመጡ ይችላሉ፣ ወታደራዊና ፖለቲካዊ ጥምረቶች ወይንም ትብብሮች ሊታወጁ ይችላሉ የሚሉ መረጃዎች በከፍተኛ ደረጃ መውጣታቸውን ተከትሎ አብይ ሁለት ነገሮችን ያሰራው። በመጀመሪያ ደረጃ ከፕሬዝዳንት ኢሳያስ ጋር ንግግር ጀምሮ እንደነበረ በስፋት እንዲወራ ተደረገ። ከኢሳያስ ጋር ንግግር ጀምረናል፣ ስለዚህ ከኢሳያስ ጋር እየተነጋገርን ስለሆነ እናንተም ከኛ ጋር ብትነጋገሩ ያዋጣችኋል የሚል መጠነ ሰፊ ስራዎችን ሰሩ። ከዛ በኋላ ከፕሬዝዳንት ከኢሳያስ ጋር እንነጋገራለን ባሉ ማግስት የግብጽ የውጭ ጉዳይ ሚኒስትር ወደ አስመራ መምጣቱን ተከትሎ ያሉ አልታ ወይንም በብልጽግና ዘንድ በስፋት ሲወራ የነበረው ነገር ከሸፈ። ከዛ በኋላ አሁን ደግሞ ከህወሓት ጋር ድርድር ጀምረናል የሚል ነገር በስፋት እንዲወራ ለማድረግና ይመጣሉ ተብለው በሚታሰቡ ትብብሮች ላይ ጥላ ሊያጥላ ይችላል ብሎ የሚያስበውን ነገር ለማድረግ በአንድ በኩል እየተንቀሳቀሰ እንደሆነ ትመለከታለህ። በሌላ በኩል ደግሞ ለኢንተርናሽናል ኮሚኒቲው ጦርነት ሊታወጅብኝ ነው እያለ ደግሞ ሲያስተጋባ ተሰማዋለህ። ሁለቱንም አይነት ስትራቴጂ ትመለከታለህ። በአንድ በኩል ጦርነቱ ሊመጣ ነው አይቀርም የሚል የደህንነት መረጃ እንዳላቸው የተረጋገጠ መረጃ እንዳላቸውና ከዛም ጋር ተያይዞ ሰፊ ሞቢላይዜሽን ሲሰሩ ትመለከታለህ። በሌላ በኩል ጦርነት ሊታወጅብኝ ነው ደግሞ ብሎ በዓለም አቀፉ ሚዲያ ሲያስተጋባ ትመለከተዋል። ደብል ትራክ ስትራቴጂ የሚሉት ነው አይደለም አንሙት። በአንድ በኩል ሰላም ፈላጊ መስለህ ትገኛለህ፣ በሌላ በኩል በአንድ በኩል ሰላም ፈላጊ የዲፕሎማቲክ ኢፈርት ውስጥ በስፋት እየተንቀሳቀሰ ያለ ኃይል ትመስላለህ፣ በሌላ በኩል ደግሞ ዲስራፕት ለማድረግ ትብብሮችን ለማፍረስ ቡድኖችን ለማፍረት የተደራጁ ኃይሎችን ለማፍረስ በርካታ ስራዎችን ገንዘብ መድበህ ጭምር ማድረግ ያለብህን ነገር ታደርጋለህ። እነዚህ ብቻ አይደሉም። በኦባሳንጆ በኩል የተጀመረ ነገር አይደለም። የክልል መንግስታትን ፕሬዝዳንቶችን ሰብስቦ ጅጅጋ ላይ ጦርነቱ ሊጀመር የሚችልበት ሁኔታ እንደሚኖር ተነጋግረዋል። ጦርነቱ ሊጀመር እንደሚችልና ጦርነቱ ሲጀመር ክልሎች ራሳቸውን በሚሊሻ እንዲከላከሉ፣ ሚሊሻ እንዲያደራጁ፣ ሪሶርስ እንዲያሰባስቡ አቅጣጫ ተቀምጦላቸዋል። ኖት ኦንሊ ዛት በሌሎችም መንገዶች ጦርነቱ ከተጀመረ ድጋፍ የሚያደርጉባቸው ሁኔታዎች ሰፊ የህዝብ ንቅናቄዎችና ሞቢላይዜሽኖች እንዲደረጉ በማድረግ ከዛ ውጪ በተለያዩ አካባቢዎች ላይ የብሔር ትንኮሳዎችን በመፈጸም ማህበረሰብን የማስጨነቅ ስራዎች ሁሉ እንዲሰሩ በርካታ ኃይሎችን ስምሪት ሰጥቷል። አንሙት በርካታ ነገሮችን ነው በአንድ ጊዜ ሲያንቀሳቅስ የምትመለከተው። በቀጣይ ቅድም ስትል እንደነበረው የሃይማኖት አባቶችን ሊያንቀሳቅስ ይችላል፣ የፖለቲካ ፓርቲዎችን ሊያንቀሳቅስ ይችላል፣ የልሂቃን ስብሰባ ሊባል ይችላል፣ የሀገር ሽማግሌዎችና አባገዳዎች ምናምን እየተባለ መጠነ ሰፊ ሞቢላይዜሽን ሊሰራ እንደሚችል ከዚህ በፊት ያደረጋቸውን ነገሮች አንድ በአንድ እየተገበረ ከዚህ በፊት በሁሉም ቦታዎች ላይ
ጦርነት ሲያውጅ ያደረጋቸው ነገሮች ሁሉ ሲተገብር ተመለከተዋል ምናልባት ኢሚዲየት ፕሬሲደንስ እንዲሆን ወይንም ኢሚዲየት ስካሌተሪ ሊሆኑ የሚችሉ ነገሮችንም ሲያደርግ ተመለከታለ ለምሳሌ ሃይ ሌቭል አሳሲኔሽኖችን ያደርጋል አንሙት በነገራችን ላይ ብልጽግና ጦርነት ከመጀመሩ በፊት ትልልቅ ግድያዎችን ይፈጽማል ምታስታውስ ከሆነ ወደ አማራ ክልል ለመግባት ነግርማይ ሽጥላል ላይ ያደረሰውን ጥቃት ታስታውሳለ ሌሎችም አካባቢዎች ላይ ለመግባት የሚያደርጋቸው እርምጃዎች አሉ እንደዛ አይነት ነገሮችንም ጭምር ሊያደርግ ይችላል በነገራችን ላይ በሚቀጥሉት ቀናቶች ውስጥ እንዳልከው እነዚህ የአብይ አህመድ ኢንስትሩመንት የሆኑ በተለይ ደግሞ የህብረቱን ኢንቮይ በመጠቀም የሚፈልጋቸውን ፖለቲካዊና ዲፕሎማሲያዊ ውጤቶች ለማግኘት በአንድ በኩል ጥረት ያደርጋል በሌላ በኩል እነዚህ እንቅስቃሴዎች ህወሓትንና ከህወሓት ጋር ይተባበራሉ የሚባሉ አካላት ወይንም ቡድኖች ካሉ በእነዛ ቡድኖች ትብብር ላይም የራሱን ጥላ እንዲያጠላ ለማድረግ መጠነ ሰፊ ስራ ሲሰራ ተመለከተዋል በአንድ በኩል ማለት ነው በርካታ ነገሮችን ነው ከዚህ አንፃር ያንቀሳቀሰ ያለው እነ ኢዜማ የሚመጡት እነ ኢዜማ ፋክተር የሚመጣው በዚህ ሂደት ውስጥ ነው ምናልባት እሱ ልታነሳው ትችላለህ ትክክል ነው በነገር ላይ ይሄ ምርጫውን ተከትሎ የደረሰበት ውርደት የምርጫውን ተከትሎ የመጣው የተቀባይነት ቀውስ በራሱ አሳፋሪ ሆኗል ማለት በምን ሊሸፈን ዓለም አቀፍ ተቋም ሚዲያው ምኑ በአሳፋሪነት የሚገልጹት ምርጫ ሆኖበታል እንደዚህ አይነት ተመልሶ አንድ ጽሁፍ ልከህልኝ ነበር የዚህ ሁኔታ አዲስ ጦርነት የሚያዋልድ ነው ደጋግመንም ስናነሳው ነው የነበረው ተጨማሪ ጦርነት በነገር ላይ የነጌታቸው ጽሁፍ እኔ ከርዕሱ ጀምሮ ነው ደስ የማይለው በረከት መልሰው አንድ ጊዜ ማለት በእነሱ ቋንቋ ኢትዮጵያ እየመረጠች ነው ኢትዮጵያ አሸነፈች ምናምን እያሉ ነው ኢትዮጵያ እኮ ጦርነት ላይ ነው ያለችው አሁን ወደ ጦርነት እንዳትመለስ አይደለም መባል ያለበት ኦሬዲ ከባድ ጦርነት ውስጥ ነው ያለችው ከጦርነት ውጭ ነች እንዴ ያለችው አሁን ድራክት ባክ ምትለው ከጦርነት ውጭ ከሆነች ነው አሁን ከፍተኛ ጦርነት ያደረገች አይደለም ወይ በየአካባቢው ነው ኦሮሚያ ላይ ጦርነት አይደለም ወይ ያለው በምርጫው ቀን ከ100 በላይ ግንባሮች ላይ ውጊያ ሲካሄዳሉ አለም ወይ አሁን በዚህ ወቅት ከአማራ ኃይል ጋር በየቀኑ በየቦታው ውጊያ ሲያደርግ አይደለም የሚውለው ወይ ማለት ጦርነት ማለት ሌላ የሚመጣ ጦርነት አይደለም ያለው አብይ አህመድ እስካለ ያገዛዝ ካለ ከጦርነት የሚፋታ አይደለም ጦርነት ቆሞ ያቅም ኢትዮጵያ ውስጥ እና ተጨማሪ ጦርነት ነው መባል ያለበት ተጨማሪ ጦርነት ማስፋት እንጂ ያዘው የቆመ ጦርነትና የምትመለስበት ጦርነት የለም ነው ስለዚህ ኢትዮጵያ ጦርነት ውስጥ ነው ያለችው ይሄ እንዳለ ሆኖ እነ ኢዜማ ለትግራይ ህዝብ አስበው ለኢትዮጵያ ዲሞክራሲ አስበው እንደሱ አይደለም ሰነዳቸውን እንተ አይተናል አይደለም የኢትዮጵያን የፖለቲካ ኃይል በሙሉ ከዳር እስከ ዳር ምን አድርገው እንደሚፈርጁት አይተሃል እነማንን እንደሚታገሉም በግልጽ አስቀምጠዋል አይተናል ያ ስብስብ ነው ይሄ ስብስብ ለማንኛው የዚህ ስብስብ ስነ ፍጥረት ይታወቃል ይሄን ስብስብ እነ ክቡር ገና ለምን ጥለውት እንደወጡ እነ ሸዋስና ሌሎች ለምን ጥለውት እንደወጡ በርካቶች ለምን ጥለውት እንደወጡ እናውቃለን ስለዚህ የነዚህ ሰዎች ማህተም አሯሯጭ ናቸው ብለናል ባለፈውም ታስታውሳለህ የብልጽግና የምርጫ አሯሯጭ ናቸው ስለዚህ ሊያሯሩጡት መረጣቸውን ሰዎች ምክር ቤት እንዲገቡ ያደርጋቸዋል በቃ አለቀ እንዲገቡ ያደርጋቸዋል ይሄው እየተነገረ ነው ያለው ስለዚህ የቲፒኤልኤፍ መኖር ወይም አዲስ ጦርነት ሊከፍትብን ነው ማለቱ ስጋት የፈጠረበት ብልጽግና ላይ ብቻ አይደለም ተለጣፊውና አሯሯጮች ላይ ጭምር ነው በነገር ላይ የአማራ ኃይል ወይም የኢትዮጵያ የትጥቅ ትግል የሚያደርጉ አካላት ትብብር ሊፈጥሩ ነው የሚለው ነገር ከፍተኛ ስጋት የሚፈጥርበት ገዢውን ፓርቲ ብልጽግናን ብቻ አይደለም ከሱ ጋር የተለጠፈውን ኃይል በሙሉ ከሱ ያላነሰ ከሱ በላይ
ስጋት ውስጥ ፍርሃት ውስጥ ይከታቸዋል። ስለዚህ የዚያ ውጤት ነው። ሌሎችም ይቀጥላሉ። በነገር ላይ በዚህ የሚያበቃ አይደለም። እነ ከማል ገልቹ ሰሞኑን የሚጮሁት ዝም ብሎ አይደለም። የነ ኢዜማ ጮህት ከነዛ ጮህቶች ጋር አብረህ የምታየው ነው። ሌሎችም ፓርቲዎች ተመሳሳይ አሁን አብንን አውግዝና መግለጫ አውጣ ይባላል። አሁን አውግዝና ማንኛውም ትብብር ፋኖ ከቲፒኤልኤፍ ጋር ሊሰራ ነው ተብሏል ሰምቻለሁ። ይሄ በአማራ ህዝብ ታሪካዊ ጠላት ጋር የሚደረግ የሚል በጣም ቆንጆ መግለጫ ሰሞኑን ጠብቅ። የፋኖን መኖር ሪኮግናይዝ ያደርጋሉ። አብን ሲጀምር እንደዚህ አይነት መግለጫ ለማውጣት ነው ምልህ ወዱ አይደለም። መጀመሪያ በጽንፈኝነት ስትከስተው የነበረው ኃይል በጠላትነት ሲዋጋህ የነበረ ኃይል መንግስት በቂ ኃይል እርምጃ እየወሰደበት አይደለም መጥፋት አለበት ይሄ ኃይል እያልከ የነበረው ኃይል እንደዚህ አይነት ሁኔታ ሲመጣ ወደዚህ ኃይል መልሰ ማህበረሰቡን በዚህ ኃይል ላይ ልትቀሰቅስ ትችላለህ ወይ የሚለውን ማንሳት ተገቢ ነው። ኤኒዌይ አንሙት ይሄንን ሐሳብን ሳትጨርስ የኢዜማን ነገር ላንሳልህ። እሺ ኢዜማ ያለውንና ያስቀመጠውን ነገር ላንሳልህና አንድ ላይ ያይዘህ ብትሄድበት ጥሩ ስለሚመስለኝ ነው። እሺ ምንድነው የሚለው አካሄዱ መይሶንን ይመስላል በሚል የሚተቸው የኢዜማ በትግራይ አንዣበበውን ወታደራዊ ውጥረት በተመለከተ መግለጫ ወጥቷል ይልና የፌደራል መንግስቱ ህወሓት ላይ እርምጃ እንዲወስድ ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች ዘርዝሮ በመግለጫው ላይ አሁን ደግሞ ላለው ሀገራዊ ችግር ዋነኛ መንስኤ ህወሓት ያሰፈነው የብሔር ፖለቲካ እንደሆነም ኢዜማ በመግለጫው ላይ ያተታላንሙት። ከዛ ውጪ በፕሪቶሪያ ስምምነት አለመተግበርም እንደዚሁ ህወሓትን ይከሳል። ምንድነው የሚለው ይሄንን ኃይል በቃ ማለትና የትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ይላል። በመግለጫው ላይ ጦርነት ሳይጀመር በፊት ማስቆም ይገባናል ነው የሚለው። እንግዲህ ዲፕሎማሲ አይደለም የሚጠይቀው እዚህ ጋር ወረድ ይልና ምን ይላል? እንደ ህወሓት አይነት ደም የማይጠረቃ አካልና እሱ የሚዘውረውን ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይን ህዝብ ካስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገ ወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ የሚቆረቆር አካል ሊወስድ እንደሚገባ ያምናል ይላል መግለጫው። እንግዲህ ወልህ በመንግስትና ከመንግስት ጋር የሚቆሙ ኃይሎችንም ጭምር ይጋብዛል። የብልጽግና ኮንሰርትድ ነው ጦርነት አይደለም ሁልጊዜም እና ብልጽግናን ብቻ ሳይሆን መንግስት ኃላፊነቱን ወስዶ ይሄንን ነገር ያደርግ አይደለም የሚለው ማንንም ከመንግስት ጋር የሚተባበር አካል ከሀገር ውስጥም ከሀገር ውጭም ይሁን በዚህ ቡድን ላይ እርምጃ መውሰድ አለበት እያለ ሲጋብዝ ትመለከተዋለህ ኢዜማን። ኤኒዌይ በሀገሪቱ ውስጥ ላሉ ቀውሶችም የሚከሰው ተመልሶ ሄዶ ህወሓትን ነው። ግን አሁን ሀገሪቱ ውስጥ ቀውስ አለ ብሎ መናገሩም ኢዜማ አንድ ነገር ነው። በነገራችን ላይ ቀውስ አለ ብሎ ተናግሮ አያውቅም። በሀገሪቱ ውስጥ ችግር አለ ከተባለም ችግሮቹን አትሪቢዩት የሚያደርጉት ለሚታገሉ አካላት በትጥቅ ትግል ወይንም በተለያየ መንገድ ይሄንን ስርዓት የሚታገሉ አካላትን የችግሩ አካል አድርጎ ይከሳል እንጂ ኢዜማ አሁን ያለውን ስርዓት ችግር አድርጎ በራሱ አይከስም። መግለጫውም አሁን ያለውን ስርዓት ስለማዳን የተደረገ ጥሪ እንደሆነ በግልጽ የኢዜማን ጥሪ ትመለከታለህ። ቀደም ካልከው ቲያትር ጋር ግን አያይዘህ ልታነሳው ትችላለህ። መቀጠል ትችላለህ አንሙት። ያ እንግዲህ ቀደም የጀመርኩት ነገር ጠፋብኝ ይቅርታ። እኔ አጠቃላይ ኢዜማም ሆነ እነዚህ አሯሯጮቹ በአጠቃላይ ከምኑ በላይ ምን ሆነው የሚገኙበት ወቅት አገኝ። አሁን እነዚህ እርምጃ ወሰድ ይላሉ። ቀደም እንዳልከው መግለጫው ላይ አለ እዚህ ላይ ያነበብኩት ያለሁት ምንድነው የሚለው አንተም እንዳልከው ምንም አይነት በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ። ምንድነው ህጋዊ እርምጃ? ህጋዊ እርምጃ ማለት ውጋው ነው። ኮር አመራሩን ለይተን እንመታለን ነው ብልጽግናዎች እያሉ ያሉት። ኮር ሊደርሺፑን ለይተን እንመታዋለን፣ ከዛ በኋላ የአዲስ አበባውን ቡድን ስደተኛውን ወስደን መቀሌ እናስቀምጠዋለን ነው። ስለዚህ ይሄን በማድረግ ትግራይን በነገር ላይ በጀት የክልሎች በጀት የድጎማ በጀት አሃዝም ይፋ ሆኗል። የትግራይ አልተካተተም።
ወይም ይፋ ከተደረጉ የክልል በድጎማ በጀቶች መካከል የትግራይ ክልል እዛ ውስጥ አታገኘውም ዝርዝር ውስጥ ማለት ነው። ሁሉም ክልል ምን ያህል እንደተደጎመ ዝርዝሩ ላይ አለ። በተቻላቸው መጠን እነዚህ ሰዎች እኮ ያንን ክልል ያንን ህዝብ በተቻላቸው መጠን በደንብ አድርገው እየገፉት ነው ያሉት። የፕሪቶሪያ ስምምነት አለመፈጸምን ጉዳይ እኔ እናንተ በደንብ ሄደንበታል። ለምን ሁለቱም የራሳቸው እስረኛ ሆነው እንደተቀመጡ በዚያ ስምምነት በደንብ አስቀምጠናል። ስለዚህ ኢዜማ ውጋ ነው እያለ ያለው በቡድኑ ላይ በህገወጥ ቡድኑ ላይ ያተኮረ ምታ ነው እያለ ያለው። እኛ እሱ ላይ ብልጽግና ሲፈልግ ይመታል ሲፈልግ ተዋል። እኛ የሱ የኛ ጉዳይ አይደለም። በመሰረታዊነት አሰላለፉ ነው አሁን እየተናገርን ያለ። አሰላለፉን ስትመለከት ግን በዚህ በኩል እርምጃ ወሰድ የሚል መግለጫ ያስወጣል፣ በዚህ በኩል ሽማግሌ ይልካል፣ በዚህ በኩል አረሊ ወጋን ነው ያስብላል። ተመልከት ምን አይነት ቲያትር እየሰራ እንደሆነ። በዚህ በኩል ምታ ግፊት እየተደረገብኝ ነው ሊልህ ነው። ህገወጥ ቡድኑን ለይተህ ምታ እንጂ ጥሪ ያደርገዋል። እዚህ ጋር ይወጣና ደግሞ አረ ህወሓት ሊወጋኝ ነው ያስብላል በጽሁፍ። ወዲህ መጣና ደግሞ አሸማግሉኝ እንጂ እስቲ ንግግር ልጀምር። አንድ ነገር በጣም ነው የሚንቋቸው። ፕሪቶሪያ የት እንደደረሰ የማያውቅ የመጨረሻው ሰዓት ላይ የነ ኦባሳንጆ እኮ መገኘት በጦርነቱ እነጌታቸው in the coming days ጦርነቱ ሊጀመር ነው እያሉ ኦባሳንጆ ዛሬ መሄድ ማለት ምን ማለት ነው? እስከ ዛሬ የት ነበረ? ያ ሁሉ ደብዳቤ ሲጻፍ የት ነበረ? ያ ሁሉ ጥሪ ሲደረግ፣ ያ ሁሉ ክልከላ ሲደረግ፣ በጀት ሲቋረጥ፣ ደሞዝ ሲቋረጥ፣ ሸቀጥ ምናምን ሲቋረጥ፣ ደብዳቤ ሲጻፍ፣ ሳይለንት ጄኖሳይድ ተፈጸመብን ባካችሁ ሲባል አልነበረም። እና አብይ ሲያዙት ግን ሄደ። እና አብይ ሲጠሩት ሄደ። ምክንያቱም ይሄ ሰው አንድ ነገር ጠይቋል። የሰላም ኖቤል ሽልማት አሰጡኝ፣ በጣም ትልቁን ጦርነት አስቆሚያለሁ ይላል። በመሰረቱ ኦሉሴጉን ኦባሳንጆ በናይጄሪያና የቢያፍራ ጦርነት የፖስት ኮሎኒያል ናይጄሪያ በጣም ደም አፋሳሽ የሚባለው ጦርነት ቢያፍራ ላይ ገነጠላለው ያለውን ያን ክልል ጦር የመራው ጀነራል ኦሉሴጉን ኦባሳንጆ ማለት ይሄ ነው። የዛሬው ሰውዬ ነው። ከአንድ ክልል ጋር የሚፈጠርን ግጭት መፍታትን በተመለከተ በኃይል የፈታ ሰውዬ፣ የግጭት መፍቻ መንገዱ ጠበንጃ ሆኖ በጠበንጃ እንዲህ አይነት ችግርን የፈታ ሰውዬ ዛሬ በዲፕሎማሲ በኢትዮጵያ በማዕከላዊ መንግስትና በትግራይ ክልል መካከል ያለውን በዲፕሎማሲ ፍትሃን የተባለው እሱ እንዲህ አይነት ነገር ገጥሞት የፈታው በጠበንጃ ነው። ቢያፍራ ላይ የጠበንጃ መፍትሄ የሚያቅ ሰውዬ ነው ዛሬ ዲፕሎማሲ መፍትሄ አምጣ የተባለው። ለዛ ነው ፌል ያደረገው ፕሪቶሪያ። በዚህ ሰውዬ አነጋጋሪነትም የሚመጣ አዲስ ነገር የለም፣ ምንም ጥርጥር የለውም። ያበቃ ያለቀ ነገር ነው። ጦርነቱ አይቀርም ብሏል እኮ ከትናንት ወዲያ ጌታቸው በጻፈው ጽሁፍ ምንድነው በሰጠው የትግርኛ ኢንተርቪው ጦርነቱ አይቀርም ብሏል። ከትናንት ወዲያ ጦርነቱ አይቀርም ብሎ ቃለ መጠይቅ የሰጠው ሰውዬ ዛሬ ግን ወደ ጦርነት መግባት የለብንም የሚል አርቲክል ጽፏል። ኢንኤቪታብል ነው እኮ ብሏል ከትናንት ወዲያ። ከ3 ቀን በኋላ ግን መግባት የለብንም። ይሄኛው ዝም ብሎ እንትን ነው ማቃጠር ነው። ይሁልን ስሙልን ነው። ይሄኛው አልጀዚራ ላይ ተጻፈው ይሁልን ስሙልን፣ በኋላ በእኛ እንዳትፈርዱ፣ ይሄው በቀጣይ ቀናቶች ውስጥ ሊወጉን ነው። ያ ሁሉ ሰራዊት ሞቢላይዝ ተደርጎ ትግራይ ዙሪያ ድንበር ላይ ሲሰፍር ምንም አልተባለም። እነ ኦላሲንጎም አልተጠሩም፣ ሌሎችም አልተጠሩም። ስለዚህ ቲያትሩ ሰፊ ነው። ኢዜማ በዚህ በኩል ይሄንን ይላል፣ በዚያ በኩል እንዲህ ያለ ይቀልዳል። በጠቅላላው ግን አንድ ነገር ግን እውነት ሆኗል። ጦርነቱ አይቀርም። ምን አይነት ጦርነት ይሆናል? እነማን ይሳተፉበታል? ቀጠናውን ወዴት ይወስደዋል? ወደፊት የምናየው ነው። የሚቀር ግን አይደለም። ምክንያቱም ያለፉትን 3 አመታት የፕሪቶሪያን አፈጻጸም ስትመለከተው 3 አመት ሙሉ በምን ሁኔታ ሄደ፣ ዛሬ ወዴት ሄደ ነገርየው የሚለውን ስትመለከት በሰላም የሚፈታ ነገር እንደሌለ ግልጽ ነው። ጌታቸውም እርግጠኛ ሆኖ መቀሌ መግባታችን የተረጋገጠ ነው፣ እሷ የማይቀር ጉዳይ ነው ያለው ከዚህ በመነሳት ይመስለኛል። ስለዚህ የማይቀር ጦርነት አለ። ምን አይነት ጦርነት ነው የሚደረገው? አብይ አህመድ ያው የተወሰኑ ይሄ የአጥፍቶ ጠፊ ድሮኖች እያመረተን መሰለኝ
50 ድሮን ላከ 200 ድሮን ላከ እየተባለ እንደ አዲስ ፋሽን በአዲስ ጦርነት ሊወራ ይችላል። ከዛ የተለየ ነገር አይመጣም ለማለት ነው ወንድም አለም። በአጠቃላይ ግን ብልጽግና ተጨንቋል፣ በጣም ፈርቷል፣ አጣብቂኝ መጥቷል። በተለይ ይሄ ሰሞኑን የተወራ ነገር አዲስ ጎርፍ ሆኖ ሊመጣ ይችላል የሚል ስጋት ስለፈጠረ ከዚያ አኳያ እየተደረገ ያለ ነገር ብዬ ነው የምመለከተው። ያ አንሙት እንዳልከው እንግዲህ ይሄንን ነገር በደንብ ፍሬም ስናደርገው አንደኛ አብይ አህመድ እነዚህን ሽምግልናዎች የሚፈልግበት ምክንያት በአንድ በኩል እሱ በሚፈልገው ጊዜ እና እሱ በሚፈልገው ቦታ ላይ ጦርነት የማድረግ ፍላጎቱን ታሳቢ ያደረገ ነው። ለምሳሌ ቀደም እንዳልከው ከሰኔ 15 በኋላ አብይ አህመድ የአየር የበላይነት ኖሮት ጦርነት ላይ በፈለገው መጠን የድሮን አቅሙን ሊጠቀም የሚችልበትን እድል ይነፍገዋል። ከዛ በፊት ሚሽል ከሆነ ጦርነቱ እንዲጀመርለትና በትንሽ ቀናቶች ውስጥ በጣም በከፍተኛ ደረጃ ስካሌት ዲስካሌት የሚሉት ነገር አለ። ሁኔታውን በደንብ በማክረር ከፍተኛ ወታደርን ሞቢላይዝ በማድረግ ከዛ በኋላ ዓለም አቀፉ ማህበረሰብ ጣልቃ እንዲገባና ንግግር እንዲያደርግ ለማድረግ የሚያስችሉ ሁኔታዎችን አስቦ ነበር መጀመሪያ ላይ የድሮን እንቅስቃሴዎችን ማድረግ የጀመረው። ግን በጣም አብዛኛው የዓለም አቀፉ ማህበረሰብ እና አብይ በፈለጉት መንገድ ፓኒክ አላደረገም። ከዋትም የወጡ መግለጫዎች አሉ ኦፍ ኮርስ፣ ግን ደግሞ የተቀየሩ ብዙ ነገሮች አልነበሩም። ይሄንን ያደረገባቸው ምክንያቶች በአንድ በኩል እንግዲህ ይመጣል ተብሎ ቢታሰበውን ጥምረት በአንድ በኩል እዛ ላይ ሻዶው ካስት ማድረግ ፈልጓል። በኃይሎቹ መካከል እንደ ህወሓት የሚደራደር ከሆነ የሚል ጥርጣሬ እንዲያዝ ፈልጓል። በተለይ ደግሞ ህወሓትን ይደግፋሉ ብሎ ከሚያስባቸው ኃይሎች በተወሰነ መልኩ በተለይ ከኤርትራ ኃይል ጋር እነጥለዋለሁ ብሎ የሚያስበው ህወሓትን በተናጠል ኢንጌጅ ማድረግ ከቻልኩ ነው ብሎ ነው የሚያስበው። ስለዚህ ከህወሓት ጋር የምነጋገር ከሆነ በአንድም በሌላ መንገድ ከአስመራ ጋር እነጥለዋለሁ የሚል ፍላጎት አለ በብልጽግና በኩል። ይሄ በተደጋጋሚ ተሞክሮ በነገራችን ላይ ከሸፈ ነው። ኢሳያስ ጋር ብልጽግና ሊነጋገር ነው እየተባለ ይነገር የነበረው በዋናነት ህወሓት ፍራስትሬት አድርጎ በፍጥነት እንደ ኢሳያስ የሚነጋገር ከሆነ እኔ አይዞሌትድ ሆናለሁ ብሎ ከብልጽግና ጋር ንግግር እንዲጀምር ነበር። ያንን በጣም በስፋት ሲሰራበት የነበረው እሱ ነው። በአንድ በኩል ይሄንን ከህወሓት ጋር ሊጣመሩ ይችላሉ፣ በሀገር ውስጥም በውጭም ካሉ ኃይሎች ጋር ትብብር ሊፈጠር ይችላል ብሎ የሚያስበው ነገር እንዳይሳካ ለማድረግ ያስችለኛል ብሎ የሚያስበውን ነገር ያደርግልኛል ብሎ እያሰበ ነው። አንድ ይሄ ነው። ሁለተኛው እሱ በሚፈልገው ጊዜ ጦርነቱ ካልተጀመረ ጦርነቱን አዲስ መንግስት እስኪመሰረት ድረስ በተቻለ መጠን ፖስትፖን ለማድረግ የሚያስችል ሁኔታዎችን መፍጠር። ለዚህ በአንድ በኩል ህወሓትን በንግግር ኢንጌጅ ማድረግ፣ በሌላ በኩል ከፍተኛ አደጋ ይዘውበት የመጡ የፋኖና የኦላ ኃይሎች ደግሞ የውስጥ አንድነት እንዳይኖራቸው እነሱን ማወክና ቢቻል እንዲበተኑ ማድረግ። ሁለተኛው ትልቁ ዓላማው እሱ ነው። ህወሓትን ተናጥላይ በሆነ መንገድ ኢንጌጅ ማድረግ ይፈልጋል፣ አኮሞዴት ማድረግ ይፈልጋል። በነገራችን ላይ ችግር ከመጣ አብይ አህመድ የህወሓትን ጥያቄዎች ለመመለስ ችግር የለበትም። ካርዱን ሊሰጥ ይችላል። ያ ካርድ ወልቃይትና ራያን ኑና ውሰዱ የሚል አይነት እንቅስቃሴ ውስጥ ሊገባ ይችላል። አብይ አህመድ ስላልቻለ ነው እስካሁን ይሄንን ማድረግ። በነገራችን ላይ ህወሓት በመጨረሻ ሪያላይዝ ያደረገው ነገር ፕሪቶሪያን እኮ ህወሓት ፈርሟል። መፈረም ብቻ አይደለም እንዲተገበር ደጋግሞ ጠይቋል። ግን የፕሪቶሪያ መተግበር ማለት ምን ማለት ነው? በዋናነት እኮ ሁለት ነገሮችን ያካትታል። አሁን ብዙ ጊዜ ተደጋግሞ የሚነሳው አንድ የተፈናቃዮች መመለስ ነው። ሁለተኛ ደግሞ ምዕራብ ትግራይ የሚሉት እነሱ ይሄ የአማራን አካባቢ ወደ ትግራይ እንዲካለል ማድረግ ነው አይደለም? ስለዚህ አብይ አህመድ እሱን እንዲሰጥ ነው በተደጋጋሚ የሚጠየቅ የነበረው። ግን በኋላ ላይ ቢጠብቁ አብይ አህመድ ያንን ማሳካት የሚችል ኃይል እንዳልሆነ በትክክል ተገነዘቡ ነው። አብይ አህመድ ጋር ምን አለና ነው ህወሓት ከአብይ አህመድ ጋር ኢንጌጅ የሚያደርገው? እቺን የኦባሳንጆን ገመድ ሁለቱም ኃይሎች መያዝ ፈልገዋል። ብልጽግና በሁለት ምክንያት ኦባሳንጆን ይፈልገዋል። አትሊስት በሶስት ምክንያት እንበለው እና እናስፋው። አንደኛው ምክንያት ለዓለም አቀፉ ማህበረሰብ የዲፕሎማቲክ ጥረት እያደረገ እንዳለ ማሳያ አድርጎ ይጠቀምበታል። ቀደም አንሙት እንዳልከው አንደኛው ትልቁ የኦባሳንጆ ጥቅም ፋይዳ እሱ ይሆናል። ሁለተኛ በሀገር ውስጥ ሊተባበሩ ነው የሚሉት ኃይሎች መካከል ጥርጣሬን ትዘራለህ። በውጭም ህወሓትን ይደግፉታል ከሚሉት ኃይሎች ጋር በአንድም በሌላ መንገድ ጥርጣሬን በመዝራት ህወሓትን ከተቻለ ከነዚህ ኃይሎች ለመነጠል ጥረት ማድረግ ነው። ሁለተኛ የሚፈልግበት ምክንያት ይሄ ነው።
ሶስተኛ ምክንያት እሱ በሚፈልገው መንገድ ጦርነቱ ካልተጀመረና ካልተካሄደ ጦርነቱን ብልጽግናን በሚያዋጣው ወቅት እንዲጀመር ለማድረግ የሚያስችል ዲፕሎማቲክ ኢፈርት ሆኖ ህወሓትን እያባበለ መስከረም ላይ ማድረስ መስከረም ጥቅምት አካባቢ እስከ ህዳር ድረስ እያባበልክ መውሰድ በዚህ ሂደት ውስጥ ሁሉንም ጥያቄውን መልሳለሁ ትላለ በጀት ትለቃለህ መጀመሪያ አስቀድመ ፍላይት ሪዚዩም ታደርጋለህ ነዳጅ ትልካለህ ኦኬ አንዳንድ ነገሮችን እያደረክ ልክ ለሰላም ኮሚትድ እንደሆንክ ፕሪቴንድ ታረጋለህ ታስመስላለህ በዋናነት በእነዚህ ኃይሎች መካከል ያለው ጥምረት እንዳይታወጅ ማድረግ ነው እንዳይታወጅ ማድረግ ብቻ አይደለም አንሞት ምርጫው ሻም ነው አልተካሄደም ብለናል አይደለም ምርጫው አልተካሄደም ብለን ስናበቃ ኢትዮጵያ ውስጥ ያሉ የተደራጁ ኃይሎች የአካባቢና የኃይል ቁጥጥርና ሚዛን ብልጫ ያላቸው ኃይሎች አማራጭ መንግስት ማወጅ ይችላሉ እንኳን አንሞት ምርጫ ካልተካሄደ ኢትዮጵያ ሌላ ምርጫ የምታካሄድበትን ሂደት መጀመር ይችላሉ ወደዛ ሂደት ሊገባ የሚችልበት ሁኔታም ስላለ እንዲህ አይነት እንቅስቃሴዎች እንዳይጀመሩ ማድረግ ያለብህ በተናጠል የሽምግልና ጥረቱን አጠናክረ መቀጠል ነው እሺ ብልጽግና ለነዚህ ሶስት ምክንያቶች ፈለገው እንበል ኦባሳንጆን ህወሓት ኦባሳንጆን ለምን ይፈልገዋል ህወሓት ደግሞ በተመሳሳይ ለሁለት ጥረቶች ይፈልገዋል በአንድ በኩል እሱም ለኢንተርናሽናል ማህበረሰቡ የዚህ የሰላም ፍላጎት ከብልጽግና ጋር ለመነጋገር ስቲል ዲያሎግን እንዳማራጭ የያዘ ቡድን እንደሆነ ለሰላም ቅድሚያ የሚሰጥ ቡድን ለንግግር ቅድሚያ የሚሰጥ ቡድን እንደሆነ እሱም ለዓለም አቀፉ ማህበረሰብ መልእክት የሚያስተጋባበት አንደኛው መንገድ ነው ኦባሳንጆ ከአብይ ጋር ተነጋግሮ ህወሓት ምንም ማሳካት አይችልም አንሙት ሁለት ነገር ነው ማድረግ የሚችለው ምናልባት በጀት ሊያስለቅቅ ይችላል ቅድም እንዳልከው አንተ ከዛ ውጪ የነዳጅና ምናምን አገልግሎቶች ምናምን እንግዲህ ብልጽግና ማህበረሰቡን ነው በጅምላ እየጎዳ ያለው ሪጋርድለስ ኦፍ what በጀቱ የትግራይ ህዝብ በጀት ነው አንሙት የህዝቡ በጀት ነው የትምህርት በጀት ከህወሓት ጋር አይገናኝም የጤና በጀት የትግራይ ህዝብ የጤና ጉዳይ ነው ሌሎችም በጀቶች ለህዝብ እንጂ የሚመደቡት ህዝቡን ለሚያስተዳድረው የፖለቲካ ድርጅት አይደለም የሚመደበው በጀት የሚመደበው ቤዚካሊ ብልጽግና ከህወሓት ጋር ተጣላም አልተጣላም እነዚህ ነገሮች በመሰረቱ ማቆም አይገባውም ነበር ብልጽግና ግን የጦርነቱ አካል አድርጎ ስለሚጠቀማቸው ይሄንን ብሎኬድ እነዚህ ነገሮች በመልቀቅ በማስለቀቅ ህወሓት ሊጠቀም የሚችላቸው ነገሮች ካሉ እነዛን ስቲል ኤክስፕሎር ያደርጋል በጀት ከለቀቀለት ነዳጅ እንዲለቅለት ለማድረግ ስቲል ይሞክራል በሌላ በኩል ግን ህወሓት ራሱ ተጨማሪ 3-4 ቀናትም ቢሆን የሚፈልግ ቢሆን እነዛን ቀናቶች ሊያገኝባቸው እስከሚፈልገው ወታደራዊ ስምሪትና ዲፕሎይመንት ካለ ለምሳሌ ሞቢላይዜሽን ካለ እነዛን ለማድረግ እንዲያስችለው ሁሉን ነገር እሱ በሚፈልገው ወቅትና ጊዜ የማጥቃት እንቅስቃሴ ውስጥ ለመግባት የሚያስችለውን ሁኔታ እስኪያጣራና እስኪያረጋግጥ ድረስ እቺን ካርድ እሱ መጠቀም ሊፈልግ ይችላል አትሊስት እነዚህ ሶስት ጥቅሞች ይሰጡታል ለህወሓት ግን ህወሓት ምን ይገነዘባል አብይን በተመለከተ በአብይ አህመድ አንድም ካርድ የሌለ መሆኑን ይገነዘባል ኢትዮጵያ ውስጥ የትጥቅ ትግልን አማራጭ አድርገው የሚታገሉ ኃይሎች ሁሉ ከአብይ አህመድ ጋር በመነጋገር የሚፈታ አንዳችም ችግር አለ ብለው አያምኑ በነገራችን ላይ አንሙት ለዲፕሎማቲክ ማህበረሰቡ በተመሳሳይ ደብዳቤዎች ጽፍ ዛሬም ችግሮቻችን በውይይት እንዲፈቱ ያልክ ጽፋለህ እንጂ በተጨባጭ ከአብይ አህመድ ጋር መወያየት ማለት በትላንትና ስታነሳው ነበር አይደለም ከፕሪቶሪያ እስከ ታንዛኒያ ዳሬ ሰላም ይያልክ ከአንካራ እስከ ሃርጌሳ ይያልክ ስታነሳ ነበር ከዚህ ግለሰብ ጋር የሚደረግ ክርክር ወይንም ምክክር ምን አይነት ውጤት ያመጣል የሚለውን በግልጽ ስላሳየ ማለት ነው ሁለቱም ኃይሎች የኦባሳንጆን እዛ መገኘት ይፈልጉታል ግን አክቹአሊ ኦባሳንጆ ውጤት ያመጣል ወይ ውጤት ማምጣት ቢችል ኖሮ ኦባሳንጆ ስምምነቱ ከተፈረመ በኋላ በነበሩት ተከታታይ 3 አመታት ክትትል አድርጎ ይሄ ስምምነት ወደ ውጤት ተተገብሮ ዘላቂ ከተኩስ ማቆም ስምምነት ወደ ዘላቂ ፖለቲካዊና የሰላም ስምምነት እንዲሆን
ማሸጋገር የሚችልበት እድል ነበረው ኦባሳንጆ። ይሄንን ለመተግበር የሚያስችል አቅም፣ ይሄንን ለመተግበር የሚያስችል ፍላጎት ዊል ፖለቲካል ዊል እና ይሄንን ለመተግበር የሚያስችል ፖለቲካዊ ሁኔታ በሀገሪቱ ውስጥ የለም። አብይ ህወሓት የሚፈልገውን ነገር መመለስ አይችልም። ህወሓት አብይ የሚፈልገውን ነገር መስጠት አይችልም። ያንደኛው ህልውና በሌላኛው አለመኖር ላይ የተመሰረተ ኦልሞስት ወደ መሆን ተቃርቧል። አብይ አህመድ ጊዜ ለመግዛት ካልሆነ በስተቀር ከህወሓት ጋር ኒጎሼት አድርጎ ለህወሓት የሚሰጠው ነገር ምንም ነገር የለም። ምክንያቱም አብይ አህመድ የሚያዝበት ምንም ነገር በእጁ ላይ የለም። የዚህ ሁሉ ነገር የሚነግረን ነገር ምንድነው? ቅድም እንደተባለው ጦርነቱን አይቀሬ ያደርገዋል ማለት ነው። ጦርነቱ አይቀሬ የሚሆን ከሆነ ደግሞ ምን አይቀሬ ያደርገዋል? መቼና እንዴት ሊጀመር ይችላል የሚለውን ነገር በተመለከተ ቀድም አልጀዚራ ላይ የተጻፈው ጽሁፍ ሂንት ይሰጠናል። አልጀዚራ ላይ የተጻፈው ጽሁፍ ኢትዮጵያን ወደ ጦርነት መልሰው እንዳያስገቧት መደረግ መቻል አለበት በሚል ነው የሚማጸነው። ኢትዮጵያ must not be dragged back into war ነው የሚለው። ኢትዮጵያን ወደ ጦርነት መልሶ ለማስገባት የሚፈልግ ቡድንና ስብስብ እንዳለ ለማሳየት እየተሞከረ እንዳለ በዚህ ጽሁፍ ላይ ትመለከታለህ። አንሙት። ይሄ በነገራችን ላይ ጌታቸውና የሬድዋን ተናጥላይ ጽሁፍ ሳይሆን የመንግስት አቋም ነው ይሄ ጽሁፍ። ለኢንተርናሽናል ኮሚኒቲው ምንድነው የሚለው? የፕሪቶሪያ አግሪመንት ሪሊፍ አምጥቶ ነበረ። ዲቫስቴትድ በሆነ በጣም በርካታ ቀውስ ደርሶበት በነበረ አካባቢ ላይ በተወሰነ መንገድ እፎይታ አምጥቶ ነበር። አሁን ሌሎች አካላት ይሄንን ሰላምና የሰላም ስምምነት መልሰው ወዴት ሊከቱት ነው የሚለው? ወደ ቀውስ ሊከቱት ስለሆነ አካባቢውን የዓለም አቀፉ ማህበረሰብ እነዚህን ኃይሎች ለይቶ ጫና ሊያሳርፍባቸው ይገባል ነው። ጦርነቱ ከተጀመረ በእኛ አይደለም የሚጀመረው፣ እወቁልን ነው እዚህ ጋር። በሚቀጥሉት ቀናት ህወሓት እንደሚጀምር የተረጋገጠ መረጃ ደርሶናል እያሉ ነው። እርግጠኞች ሆነናል ጦርነቱ ሊጀመር ነው። ስለዚህ ጦርነቱን እንዳይጀምሩ ጦርነቱን ሊጀምሩ የሚፈልጉ ኃይሎችን ተናጥላይ ፕሬሸር ተናጥላይ ጫና እንድታደርጉባቸው እንጠይቃለን ይልና አንሙት ወደ ውስጥ ስትገባ ይሄ ጽሁፍ ማንን ይከሳል? ህወሓትን ብቻ አይደለም የሚከሰው፣ አማራን አብሮ ይከሳል። የነሬድዋን ጽሁፍ የጌታቸውና የሬድዋን ጽሁፍ የተባለው ጽሁፍ አማራን አብሮ ይከሳል። ምን ብሎ ይከሳል አማራን? ፕሪቶሪያ ያስኮረፈው ኃይል እንደሆነ አድርጎ አማራን ይከሳል። በፕሪቶሪያ መፈራረም ያኮረፉ የአማራ ኃይሎች ለምን ሙሉ ለሙሉ ህወሓትን አላጠፋህም ብለው ያቄሙ ኃይሎች አማራዎች፣ ኤርትራውያንና ጥቂት ጽንፈኛ የትግራይ ኃይሎች ብሎ የትግራይ ኃይሎችን ሰላም ወዳድና ጽንፈኛ ብሎ በሁለት ይከፍላል። አማራውን ግን በጅምላ ይወነጅላል። እቺ ንግግር በፕሪቶሪያ ማግስት ትነገር የነበረች ንግግር ነች። አማራን በተመለከተ ፒስ ስፖይለር ነው፣ ሰላም አደፍራሽ ነው። በሰላም ሁኔታ በሀገሪቱ ውስጥ በተፈራረመው ስምምነት ደስተኛ አይደለም ተብሎ አማራ ላይ ጦርነት ለማወጅ የተጠቀመ ማጥቂያ ነበር። አንሙት። ህዝብን ለይቶ ካቴጎሪካሊ ለማሸማቀቅ ይደረግ የነበረ ዘመቻ ነበር። ታስታውሳለህ? ልዩ ኃይሉ ፈረሰ አለ እንጂ ፍላጎቱ ልዩ ኃይሉ መፍረስ አልነበረም ይላል በዚህ ጽሁፍ ላይ። ፒስ ስፖይለር የተባለው የአማራ ኃይል በነገራችን ላይ ጸረ ፕሪቶሪያ የተባለው የአማራ ኃይል ዛሬ ከማን ጋር ተሰልፎ ታገኘዋለህ? ከአብይ አህመድ ጋር ተሰልፎ ታገኘዋለህ። የፕሪቶሪያ ሰላም ስምምነት ጸር ናቸው ያኮረፉ ኃይሎች ተብለው አማራ ካቴጎሪካሊ ነው የተፈረጀው። ከዛ በኋላ ግን እነሱ ፕሪቶሪያን ተጠቅመው አማራ ላይ ጦርነት አወጁ። ፕሪቶሪያን ተጠቅመው አማራ ለዓለም አቀፉ ማህበረሰብ ፕሪቶሪያ ስላስኮረፈው ጦርነት ከፈተብን ብለው ከሰሱት። የአማራን ህዝብ ፕሪቶሪያ ስላስኮረፈው ሰላም ስለመጣ ደስ ስላላለው አማራና ኤርትራ አኮረፉ።
ጦርነት ጀመሩ። ስለዚህ ህግ ማስከበር ስላለብን ጊዜ ገደብ ስጡን ብለው አስቸኳይ ጊዜ አዋጅ አውጀው ፕሪቶሪያን ለመተግበር ነው አማራን የምንወጋው ያሉት ሬድዋንና ጌታቸው ናቸው። ለዲፕሎማቶች በተደጋጋሚ ይሄንን ምክንያት አቅርበዋል። ዛሬም ትግራይ ላይ ጦርነት እንዳይጀመር ብለው በጻፉት ፒስ ላይ ከህወሓት ጦርነት ሊጀመር ነው ብለው በሚማጸኑት ለዓለም አቀፉ ማህበረሰብ ተማጽኖ በሚያቀርቡበት ጽሑፍ ላይ አብረው አካተው አማራን ሲከነጅሉ ሲከሱ ትመለከታለህ። አማራ በስንት ኃይል ይከሰሳል? በአንድ በኩል ከትግራይ ኃይሎች ጋር ሊተባበር ነው እየተባለ ይከሰሳል። በሌላ በኩል ባገዛዙ ደግሞ ጽንፈኛው ፒስ ስፖይለር ፕሪቶሪያ እንዳይተገበር የከለከለ ተብሎ ደግሞ ይከሰሳል በራሱ ባገዛዙ። አብይ አህመድ እኮ ልዩ ኃይሉን ትጥቅ ያስፈታ ያሉ አማራዎች ዛሬም ከአብይ አህመድ ጋር ሆነው ፒስ ስፖይለር ተብለው የተፈረጁ አማራዎች ግማሾቹ የአማራ ህዝብ እንዴት ትጥቅ ፈቶ በአማራ ህዝብ ላይ ጦርነት ይታወጃል ብለው ራሳቸውንና ህዝባቸውን ለመከላከል ወሰኑ። ሌሎቹ ከአብይ አህመድ ጋር ሆነው በለው ሲሉ የነበሩ አማራዎች ዛሬም አብይ አህመድ የሚድንበትን መንገድ ሲያውጠነጥሩ ደግሞ ትመለከታል። በዚህ ጽሑፍ ላይ ግን አማራ ያን ጊዜ ከፕሪቶሪያ በኋላ በእነ አብይ አህመድ ይደርስበት የነበረው ውንጀላ ዛሬም ሳያቋርጥ በጌታቸውና በሬድዋን በተመሳሳይ ውንጀላ ውስጥ ሲገባ ትመለከታል። ዛሬም ፒስ ስፖይለር እየተባለ እነሱ ሁለቱም ሰዎች እዚህ ጋር የሚጠይቁት ምንድነው? ፕሪቶሪያ ተግበር እያሉ ነው የሚጠይቁት። የዚህ የፕሪቶሪያ ትግበራ እንቅፋት እያሉ የሚያቀርቡት ደግሞ አማራን ነው፣ ከፍ ካለ ኤርትራን ነው። በሌላ በኩል ደግሞ የአማራ ኃይሎችን አደራጅተው ደግሞ የአማራ ልጆች ከሌላው ኃይል ጋር እየተባበሩ ነው ብለ የአማራን ትግል ለመከፋፈል ደግሞ በጣም በርካታ መጠነ ሰፊ የፕሮፓጋንዳ ስራ በራሱ በአማራው ትግል ላይ ለማካሄድ ደግሞ ሲደፍር ትመለከተዋለህ። ሌላኛው ቡድን እንደዛ አይነት እንቅስቃሴዎችንም ስለመመለከት ማለት ነው። ኤኒዌይ ከነዚህ የተረዳነው ነገር ምንድነው? እንዳልከው የኦባሳንጆ ትግራይ መሄድ በእርግጥ ከዚህ በፊት ከተሞክረው ውጤት ያላመጡ እንቅስቃሴዎችን በምን መንገድ ሊቀይር ይችላል? what is new now? አዲስ ነገር ምን አለ አሁን የሚለውን እንድንጠይቅ ያደርገናል። ስንጠይቅ ሁለቱም እንደ ታክቲካል እንጂ እንደ ስትራቴጂክ ግብ አይደለም እየተጠቀሙት ያሉት ኦባሳንጆን and Obasanjo knows that very well። ምንም እንደማያመጣ ያውቀዋል። ሁለቱም ኃይሎች ከኦባሳንጆ እዚህና እዛ መምጣት ምንም it's just a diplomatic dance። ኦባሳንጆ እዚህና እዛ መታየቱ አንሙት ለሁለቱም ኃይሎች የሚፈልጉትን መልእክት ከማስተላለፍ ባሻገር የሚሰጣቸው ይሄ ነው የሚባል ሊያመጣ የሚችለው ፋይዳ አካባቢው ላይ ለቀጠናው ሊያመጣ የሚችለው ቋሚና ዘላቂ ሰላም እንደማይኖር ይታወቃል። አብይ አህመድም የሰላም ሰው አይደለም። አብይ አህመድ ከሲዜሽን ኦፍ ሆስቲሊቲ 3 ዓመት ሙሉ ሲዜሽን ኦፍ ሆስቲሊቲውን የኮሃ ስምምነት እየተባለ የሚጠራውን የፕሪቶሪያ ስምምነት ወደ ተሟላ የፖለቲካ ተግበራ ለመተግበር ፍቃደኛ ያልነበረ ሰው እንደነበረ በግልጽ ታይ ነበር። ለተግበርም ቢል መተግበር የሚችለው ምንም ነገር አልነበረም። አሁንም የተለየ ነገር የለም የሚለውን ነገር በግልጽ እንያዝ የሚለውን ነገር ላንሳ ነው። ከዚህ ጋር ተያይዞ ግን ያነሳው ኢዜማ አለ፣ ነገና አብን መግለጫ ያወጣሉ። ሌሎች ኖፌኮ አሁን አያወጡም፣ የቆረጠላቸው ይመስላሉ። ምናልባት እንግዲህ እናያለን አንሙት። ግን ሌሎች አሁን እንዳልከው በግለሰብ ደረጃ እነ ጀነራል ከማል ገልቹን የመሳሰሉ እያልክ ቅድም ስታነሳ እንደነበረው የሃይማኖት ሰዎች፣ የምን ሰዎች፣ አርቲስቶች፣ ዘፋኞች ምናምን የተለያየ ነገር ሊያወጡ እንደሚችሉ እንገምታለን። ግን እንድታነሳልኝ የምፈልገው ነገር አንሙት። አብይ አህመድ ዛሬ ማስ ሞቢላይዜሽን ላድርግ ቢል እንደባለፈው ልሂቃንን አሰልፋለሁ፣ ዲያስፖራውን ከኔ ጀርባ ራሊ እንዲያደርግ አደርጋለሁ፣ ሀገር ተወረረች፣ ሰሜን ዕዝ ተጠቃ ብሎ ህዝብን እንደቀሰቀሰው ዛሬ ላይ ተመሳሳይ ነገር ማድረግ ይችላል ወይ? ምን አዲስ ነገር አለ ዛሬ? ምን የተለየ አውድ አለ ዛሬ የሚለውን እንደው አብረህ አድሬስ አድርገህልኝ ወደ ሌላኛው ጉዳይ ከመግባታችን በፊት አብይ አህመድ እዛ ቦታ ላይ ነው ወይ ዛሬ ያለው? እነዛ ካርዶች አሉ ወይ? የኢትዮጵያ ህዝብ ድምጽ አለው ወይ ከጀርባው የሚለውን ነገር ብታነሳል። ይሄ ምንም ብዙ
ማብራሪያ የሚፈልግ ነገር አይደለም። ትንግርቱ ምልህ ብዙ ነገሮች ተለውጠዋል። አሰላለፉ እንደድሮ የሚጠራው ጎረቤት ሀገር የለውም፣ የሚጠራው ህዝብ የለም፣ የሚጠራው ባለሀብት የለውም፣ የሚጠራው ህዝብ የለም ምልህ ይሄ ብዙ ግር የሚል ነገር አይደለም። ተንገሸገሸ እኮ ህዝባችን ይሄ ሀገር ህዝብ ተንገሸገሸ። ታርጋ ለመቀየር 56000 ኢትዮጵያ ብር እየጠየቀ ያለ አገዛዝ ነው። የጦርነት በጀት ነው ለኔ እየገፈፈ ያለ መኪና ታርጋ ለመቀየር 56000 ብር ክፈልተ። ይሄ ህዝብ ሰንጋ እንደከዚህ ቀደሙ ሰንጋ ሊቀምሽል ህዝብ አይደለም። ወታደር አላዋጣም ያለ ህዝብ ውጊያን ወታደር አልሆንም ያለ ወጣትና ህዝብ ውጊያን ፋይናንስ ሊያደርግ ለውጊያ ሊያጨበጭብ የሚችልበት ሞራል የለውም። ይሄ ምንም የሚያነጋግር አይደለም። የኢትዮጵያ ህዝብ ተሰላሽቷል፣ በቅቶታል። ይሄ አገዛዝ ሰልችቶታልና ብዙ እሱ ላይ እኔ ለማንም ግልጽ ነው ብዬ ስለማስብ ነው። ብዙ ማብራራት የሚፈልግ ስላልመሰለኝ ነው። ምናልባት የኦፌኮን መግለጫ ልታነሳልኝ ትችላለህ፣ እሱ ላይ ሐሳብ መስጠት ትችላለህ። መልካም። የኦፌኮን መግለጫ ማንሳት ትችላለህ። አንሙት ለኔ በጣም ሬሌቫንት ነው። ለምን መሰለህ? አሁን ያልኩ ነገር ማለት በደንብ በጣም ትልቅ ሰፊ ጉዳይ ነው በኔ እምነት። ይሄ ጉዳይ ዛሬ አብይ አህመድ ኢዜማን ለምሳሌ ማንቀሳቀስ ችሏል መልሶ። የኢዜማ ሚና ይሄ ነው። አብን ወደ ምርጫውና በምርጫ ሂደት ውስጥ እንዲሳተፍ የተደረገበት ምክንያት እንዲህ አይነት ታይም ላይ መግለጫ እንዲያወጣ ነው። መግለጫ ሲያወጣ ልንሰማ እንችላለን። እነዚህ አካላት ትናንት በነበሩበት ላይ ቆሞ የቀሩ ናቸው። ከዛ በኋላ በጣም በርካታ ልቂት፣ በርካታ ፍጅት፣ በርካታ ቀውስ እያስተናገደች ነው ሀገሪቱ። እነሱ ግን እዛው ላይ ያሉ ዛሬም አገዛዙን ለመጠበቅ እየተረባረቡ ያለ። ለምሳሌ የኢዜማን መግለጫ እንኳን እንሙት ዝም ብዬ አይደለም ያነበብኩልህ። ምንድነው የሚለው? የሀገሪቱ ችግሮች፣ ቀውሶች ሁሉ ባለቤትና ፈጣሪ ኢንጂነሩ ህወሓት ነው ይላል። ስለዚህ ሁሉ ጊዜም ኢትዮጵያውያን ሁሉ ተባብረው ማጥፋት ያለባቸው ህወሓትን እንጂ ከዛ በኋላ የመጣውን ችግር ህወሓት ስልጣን ላይ ኖረም አልኖረም ችግሩ ለሌላ ኃይል አትሪቢዩት መደረግ የለበትም ብሎ አንድን አገዛዝ አንሙት በሌላ አገዛዝ ተክቶ በታሪክና በሀገራችን ታሪክ አይተን በማናቀው ልክ ያንድ ቡድን የበላይነት በሀገሪቱ ውስጥ ተቋምንና መዋቅርን ቢሮክራሲን ሳይቀር በዚህ ደረጃ ሲወር ኢዜማ ኢኔብለር ነበርኩ። ኢኔብለር ሆኖ ኢዜማ ይሄንን ግፍ፣ ይሄንን መከራ፣ ይሄንን በህዝብ ላይ የታወጀ ጦርነትን የሚታገሉ ኃይሎችን ቁጭ ብሎ አዲስ አበባ ላይ ሳያወግዝ የነበረ ነው። ግን ዛሬ ላይም ህዝቡን በምን ሊቀሰቅሰው እንደሚፈልግ ተመልከት። ስልጣን እና አብይ አህመድ እጅ ከገባ በኋላ እና አብይ አህመድ ህወሓት ያበላሸውን ነገር ሪፎርም ለማድረግ ምን ሰሩ አይጠየቁም እንደ በዛ 8 ዓመት እኮ ይኸውልህ አሜሪካን ሀገር 2 ፕሬዚደንሻል ተርም ነው። 8 ዓመት በጣም በርካታ ሪፎርም የሚደረግበት ነው። አዲስ የሴኩሪቲ ናሽናል ሴኩሪቲ ስትራቴጂ ሀገሪቱ ያስተዋወቀችበት አሜሪካ ግሎባሊ ራሷን ሪአሰርት ለማድረግ አሜሪካ ግሬት አጌን በሚል መርህ እየተመራች ራሷን ዳግም ታላቅ ሀገር ለማድረግ በጣም በርካታ ስራ ሰራ ትመለከታለህ። በ4 ዓመት ውስጥ አብይ አህመድ ወደ ስልጣን ከመጣ ፕሬዚደንት ትራምፕ፣ ባይደን፣ ድጋሚ ትራምፕ 2 ስልጣን ላይ ነው ያሉት። በእነዚህ ሁሉ ጊዜያቶች ውስጥ በርካታ ሂደቶች፣ በርካታ ሪፎርሞች ተደርገዋል። ዛሬም 8 ዓመት ሙሉ ከመራ በኋላ አንድ አገዛዝ ሁለት ምርጫ ካጭበረበረ በኋላ ዛሬ ላይም ህወሓት ሊመጣላችሁ ነው እያልክ የኢትዮጵያን ህዝብ ልታቃዥና ልታባነን ትችላለህ ወይ? ከዚህ ሁሉ ጥፋት በኋላ ይሄ አገዛዝ ከህወሓት በኋላ ሀገሪቱ ውስጥ በርካታ ጦርነቶችን እያደረገ ዛሬም ለተጨማሪ ጦርነቶች እየተዘጋጀ ባለበት በዚህ ሰዓት ላይ እነዚህ ኃይሎች ተሰልፈው ዛሬ ላይም ለኢትዮጵያ ህዝብ የሚነግሩት ነገርና ህዝቡ ከነዚህ ሰዎች የሚመለከተውና የሚሰማው ነገር ትናንት በነበረበት ቁመና ላይ እንዳልሆነ በግልጽ መታወቅ ስላለበትም ጭምር ነው ማነሳው። ኢዜማን ታገኘዋለህ፣ አብንን ታገኘዋለህ፣ የኢትዮጵያን ህዝብ ታገኘዋለህ ወይ? ከአብይ አህመድ ጀርባ ዛሬ ላይ የአብይ አቅም ምን ይመስላል? ዲያስፖራውን ታገኘዋለህ ወይ? ከአብይ አህመድ ጀርባ ተቋማቱን ታገኛቸዋለህ ወይ? ትላንት የነበረውን አቅምና ዛሬ የነበረውን አቅም ስታነጻጽር ምን አይነት ሁኔታ ላይ ነው ያለው? ቀደም እንዳልከው ጎረቤት ሀገራት ላይ ያለው ሁኔታ፣ ኢትዮጵያ ውስጥና ኢትዮጵያ ህዝብ ያለበት የጦርነት ፋቲግ፣ እነዚህ ጉዳዮች ሁሉ በጣም በርካታ ለውጦች ኢኮኖሚውን፣ ማህበራዊ ሁኔታውን፣
ዲፕሎማዊ ሁኔታውን ወታደራዊ አቅሙን ተቋማዊ አቅሙን እና ወታደሩንም ቁመናና ስነ ልቦና ጭምር በደንብ መፈተሽና ማውራት እንችላለን። ትናንት የነበረበት ቦታ ላይ ያልሆነ አገዛዝ እንደሆነ እንደውም በ4 ኪሎ የሸመቀ ቡድንና ስብስብ እየሆነ ወደ መጣበት ደረጃ ላይ ወረደ ስብስብ እንደሆነ በግልጽ መታወቅ አለበት ማለት ነው። በበርካታ መንገድ ትላንት በነበረው ልክ ዛሬም የሃይማኖት አባቶችን ሊያንቀሳቀስ ይችላል። እነ ኦባሳንጆን ወደ ትግራይ ሊልክ ይችላል። ግን ያለውን ነባራዊ ሁኔታ አገሪቱ ውስጥ ያለውን ቅድም አንተ ስትላቸው የነበሩትንም ነገሮች ከመቀየር አንፃር በጣም በርካታ ለውጦች ትናንትና ዛሬ ያሉ መሆኑን መገንዘብ ያስፈልጋል ለማለት ነው። ወደ ኦፌኮ መግለጫ መሄድ ትችላለህ አንሙት ምርጫውን በተመለከተ። ከዛ ውጪ የሚድል ኢስት ፎረም እንደዚሁ ይዞት የወጣው አንድ ስቴትመንት አለ። በተለይ ምርጫውን ተከትሎ የአሜሪካ መንግስት ስትራቴጂክ ሳይለንስን እየተከተለ እንደሆነ ምንም እንዳላለ የእነ አብይ አህመድን ምርጫን በተመለከተ የሚያነሳው ነገር አለ። እነዚህን ሁለት ነገሮች አያይዘን ልናነሳ እንችላለን አንሙት። መልካም የኦፌኮ በጣም ጠንከር ያልተለመደ መግለጫ ነው ያወጣው። እውነት ለመናገር እንዳለውም ህጉን ለማክበር ሲል ብቻ ጥቂት እጩዎችን በማቅረብ ተሳትፎ ማድረጉን ይጠቅሳል። ምርጫውን በተመለከተ ግን በጣም አራክሶ እጅግ በጣም አራክሶ ነው የወጣው። እንደፈራ ነው የሚለው በመሰረታዊ ግድፈቶች የተሞላና የዜጎችን የመምረጥ መብት በገፍ በነፈገ ሁኔታ ተካሄደ ነው የሚለው። በኦሮሚያና በአማራ ክልሎች እየተካሄደ ያለው አውዳሚ ጦርነት በሰፊ የገጠርና የከተማ ዳርቻዎች ተአማኒነት ያለው ምርጫ ማካሄድ ፈጽሞ የማይቻል እንዲሆን አድርጎታል ይላል። በዚህም ሂደቱ በከፍተኛ ወታደራዊ ጥበቃ ስር ባሉ ዋና ዋና ከተሞች ብቻ እንዲገደብ ተደርጓል። የትግራይ ክልል ደግሞ ሙሉ በሙሉ የለበትም ነው ያለው ኦፌኮ። ምርጫው ተካሂዶባቸዋል በተባሉት አካባቢዎች እንኳን ሂደቱ ሙሉ በሙሉ ታማኝነቱን ያጣ ነበረ። ገዢውን ፓርቲ ወክለው የሚሰሩ በሚመስሉ የምርጫ አስፈጻሚዎች የተፈጸመ ግልጽ አድሏዊነት፣ በመራጮች ላይ የተፈጸመ ከፍተኛ ማስፈራራት እንዲሁም ተቃዋሚ ፓርቲ ተወካዮች ላይ የደረሰ ተከታታይ ትንኮሳና ከምርጫ ጣቢያ በኃይል የማስወጣት የመሰሉ ህገወጥ አሰራሮችን ታዝበናል ነው የሚለው። በአገር ውስጥ ታዛቢዎች ላይ የተደረገው ስልታዊ ክልከላ ከጥቂት የአፍሪካ ህብረትና የጋር ታዛቢዎች በስተቀር ሌሎች ዓለም አቀፍ ታዛቢዎች ያልተገኙበት መሆኑ የተገኙትም ቢሆን በአገሪቱ የተካሄዱ ባሉ ጦርነቶች ምክንያት ከዋና ከተማ አዲስ አበባ ውጭውን ምርጫውን ትርጉም ባለው መልክ መታዘብ ያልቻሉበት። በነገራችን ላይ 52000 ምርጫ ጣቢያ በተካሄደበት አዲስ አበባና አካባቢ ላይ ወይም ዋና ከተማ ላይ 288 0.4% ገደማ ይህንን እነዚህን አይተው ነው ምርጫው ሰላማዊ እና ብዙ ስም የሰጡት ማለት ነው። በዚህ በመግለጫው ላይ በደንብ አስቀምጦታል። 208 ምርጫ ጣቢያዎች ወይም 0.4% የሚሆኑ ቦታዎች ላይ ብቻ ነው የደረሱትና 0.4% የምርጫ ቦታዎችን ተመልክተው ነው በአገሪቱ ላይ አፍሪካ ህብረትና ኢጋድ የሚያሳዝን መግለጫ የሰጡት ማለት ነው። ስለዚህ በአጠቃላይ የአውሮፓ ህብረትም ይጠቅሳል ኦፌኮ ታዛቢ ባላከበት ሁኔታ አፈናውን ችላ በማለት በርቀት ሆኖ ምርጫው መካሄዱን በበጎ በመመልከት የወጣው መግለጫ አሳዛኝ ነው ብሎታል። ስለዚህ ማጠቃለያው ላይ ያሉት ቃላቶች ናቸው ለኔ ትርጉም የሰጡኝ። በማግለል በማስገደድና መዋቅራዊ በሆነ የምርጫ ስርቆት የተበከለ ሂደት ነው የሚለው። ምርጫውን ሙሉ በሙሉ ትርጉም የለሽ አድርጎታል። በእነዚህ አስከፊ ሁኔታዎች የተካሄደው ይህ የይስሙላ ምርጫ ዘላቂ ሰላምን፣ የተረጋጋ ዲሞክራሲና የኢኮኖሚ እድገትን ያመጣል የሚል ያገዛዙ ተስፋ ከምኞት የዘለለ እንደማይሆን እርግጠኞች ነን። በሚሊዮን የሚቆጠሩ ዜጎችን የመምረጥ መብት ነፍጎ የተካሄደ ምርጫና በዚህም ላይ የተመሰረተ መንግስት ሀገሪቱ ያለችበትን ጥልቅ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ስብራት ሊጠግን አይችልም። ይህ እኛ ብቻ ሳንሆን የዓለም አቀፍ ሚዲያ ተቋማት በስፋት የዘገቡት ነው። ለአገዛዙም ቢሆን ይህ ምርጫ በርስ በርስ ጦርነትና ፖለቲካ አለመረጋጋት ምክንያት የተንኮታኮተውን ኢኮኖሚያችንን ለመታደግ የሚያስፈልገውን የሀገር ውስጥ ቅቡልነትም ነው የሚለው ተቀባይነት በሉ እየተባልን ነው ወይም ዓለም አቀፉ ማህበረሰብ አመኔታ ሊያስገኝለት አይችልም። በተደጋጋሚና በግልጽ እንዳሳሰብነው ሰፋፊ ሀገሪቱ ክልሎች ውስጥ አውዳሚ እርስ በርስ ጦርነት እየተካሄደ ባለበት ሰፊ የፖለቲካ ጭቆና በነገሰበትና የፖለቲካ ምህዳሩ በተዘጋበት ሀገር ላይ በግድ የተጫነ የምርጫ ሂደት የዲሞክራሲ ምዕራፍ ሳይሆን አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ይችነችን እንድናቀርበው ምክንያት ያደረገኝ
አየ አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ገዳይነትን ለማስቀጠል ጭፍጨፋን ለማስቀጠል ህጋዊነት ሽፋን ለማግኘት እየተባለ በአፋብን በኩል ሲገለጽ የነበረው በትክክል በሌላ በተቃራኒ ጫፍ ባሉ ኃይሎችም እንደዚህ እየተገለጸ ነው ያለው አምባገነናዊነትን ህጋዊ ሽፋን ለመስጠት የተወጠነ የፖለቲካ ድራማ በሚል ገልጾታልና ይሄን መሰል ሐሳቦች አንጸባርቋል እንግዲህ አንደኛው ኢኔብለር ነው ነው ኦፌኮ ጋር ራሴ ብዙ ልዩነቶች አሉ ዞሮ ግን ለተለያዩ አካላት ጥሪ ያቀርባል ለኢትዮጵያ መንግስት ብሎ ነው ደግሞ እንደገና ጥሪ ያቀርበው ለዓለም አቀፍ ማህበረሰብ ጥሪ ያቀርባል ይሄን ምርጫ በተመለከተ ግን በትክክል አምባገነናዊነትን ህጋዊነት ለመስጠት ለማድረግ ወይም ህጋዊ ለማድረግ የተወጠነ የፖለቲካ ድራማ የሚለው ጥሩ ገልጾታል የሚል አረዳድ ነው ያለኝ እንደማለት ጥሩ በነገራችን ላይ መግለጫውን እኔም ተመልክቼዋለሁ አንሙት በርካቶቹ እንግዲህ በምርጫ ሂደት ውስጥ እንዳይሰረዙም ቢሆን የተሳተፉት ፓርቲዎች አቋማቸውን ግልጽ እያደረጉ ነው ያሉት ለወትሮም ቢሆን ሂደቱን አስቀድሞ መገመት ይቻላል ዓለም አቀፉ ማህበረሰብ ምርጫው ሳይካሄድ ውጤቱን ያስቀመጠበት ብቸኛው የዓለማችን ምርጫ ይመስለኛል አንሙት ምርጫው ሳይካሄድ ውጤቱ የሚታወቅበት ከመካሄዱ በፊት አሸናፊ የሚታወቅበት አልተካሄዱም በሚባሉ አካባቢዎችም ጭምር ውጤት የሚነገርባቸው ምርጫዎችና የምርጫ ሂደቶች እንደሆኑ ተመልክተናልና ኦፌኮ እንዲያመላከተው ግን ጠንካራ ነገር መስሎ የሚሰማኝ አንሙት ምንድነው ለእያንዳንዱ አካላት ያስተላለፋቸው መልእክቶች ናቸው በተለይ ዓለም አቀፉ ማህበረሰብ ይሄንን ምርጫ በተመለከተ ሊይዝ የሚገባውን አቋም በትክክል አስቀምጧል ለኢትዮጵያ ህዝብ የተቀመጠው አለ እንደዚሁም ለሌሎች አካላት በቀጣይ አገዛዙንም ጨምሮ መደረግ አለባቸው የሚላቸውን ፖለቲካዊ መፍትሄዎችና አቅጣጫዎች አመላክቷል በሀገሪቱ ውስጥ በቀጣይ ሊደረጉ ይገባቸዋል ያላቸው ነገሮች መሰረታዊ መስሉኛል አንሙት ይሄ አገዛዝ በዚህ ሁኔታ መቀጠል እንደማይችል ኦፌኮ በደንብ ተገንዝቧል ኦፌኮ ለዚህ አገዛዝ ከዚህ አገዛዝ ጋር ብዙ መድረኮች ላይ ኒጎሺየት ያደረገ ፓርቲ ነው ከኢሊሊ ሆቴል እስከ ምናምን ማለት ነው በርካታ መግለጫዎችን ሲያወጣ የነበረ ነው ቅድም አንተ ስትል እንደነበረው ኢኔብለር ሆኖ ሲሰራ የነበረ ፓርቲ ነው ግን አሁን በዚህ ሁኔታ መቀጠል እንደማይቻል ግልጽ እየሆነ መጥቷል ያባዱላ ልደት ማክበር ይቻል ይሆናል ግን ደግሞ በአገሪቱ ውስጥ ያለውን ቀውስ ማስቆም አልተቻለም አዲስ አበባ ላይ እንኳን ለዚህ አበቃ እየተባሉ መሸላለም ይቻል ይሆናል ለአባዱላ ቆመው ማጨብጨብ ይችሉ ይሆናል ፖለቲከኞቹ ግን አባዱላ አርሲ ኢታያ ላይ በየአካባቢው ላይ የሚደረገውን ክርስቲያን ተኮር ግድያና ጭፍጨፋ በሀገሪቱ ውስጥ ያለውን ጦርነት ማስቆም አይችልም ከነዚህ ሰዎች አቅም ከነዚህ ሰዎች ፖለቲካዊ ፍላጎትም አቅምም በላይ ሆኗል ይሄንን በደንብ ስለተገነዘበ ይመስለኛል እነዚህን ጥሪዎች ያደረገው ነው ረፍዷል አብቅቷል ይሄንን የተገነዘቡ አሉ ዘግይቶም ቢሆን እየተገነዘቡ ያሉ አካላት እየመጡ ነው አንሙት እየተመለከትን ያለ ነው የድጋፍ መሰረቶቹ ነበሩ የዚህ አገዛዝ እነዚህ አሁን ከዚህ አገዛዝ ስር አለን የሚለው ኢዜማና አብን ነው ሌላ ከዚህ አገዛዝ ጋር አብዛኛው የሾለከ ያመለጠ ነው ያለው በግልጽ እሱን እየተመለከት ነው ሌላው ሚድል ኢስት ፎረም ላይ ያነበብነው ነው አንሙት እንድናነሳ የምፈልገው የዩናይትድ ስቴትስን የዋሽንግተንን የኢትዮጵያን ምርጫ በተመለከተ ዝምታን መርጣለች የአሜሪካ መንግስት እስካሁን በይፋ አቋሙን አላሳወቀም ይሄ በአብይ አህመድ ላይ ሌላ ጭንቀት እንደጣለ ነው ሚድል ኢስት ፎረም ያስነበበው በነገራችን ላይ ኤንድ አጋጣሚ ሆነ አይደለም ይሄ ዝምታ ምርጫ ነው ይላል አሜሪካ የመረጠችው መንገድ ነው የሚለው ቾይዝ ነው በቀጣይ በሀገሪቱ ውስጥ ይሄ የተካሄደው ነገር አንሙት አዲስ ጦርነቶችን የሚያስጀምር እንጂ ለአብይ አህመድ አዲስ የፖለቲካ አቅጣጫዎችንና መፍትሄዎችን እንዲያበጅ እድል የሚሰጠው አይደለም በሚል ነው ሰፊ ንባብ አስነብቦ የነበረው ከዛ ውጪ ከዛ በጣም በርካታ ነገሮችን ነው የሚያነሳው አብይ አህመድ ስለገባበት ቅርቃር ከህዳሴው ግድብ ማለመጠናቀቅ በኋላ በተለይ ከግብጽና በአብይ አህመድ መካከል ስላለው ሁኔታ በስፋት እንደዚሁ ያነሳል ምርጫውን በተመለከተ እንደ አሜሪካ ያሉ መንግስታት አንሙት ዝምታቸው በምርጫውና በአብይ አህመድ ምርጫ ላይ የሚያመጣው
ኮስት አለ ወይ? የሚያስከፍለው ነገር አለ ወይ? ጽሁፉን ለማየት ሞክሬያለሁ። በነገር ላይ ጽሁፉ ይሄ በተካሄደው ምርጫ አብይ አሸነፈ አላሸነፈ የሱ ማሸነፍ አይደለም የጽሁፉ ቁም ነገር። ኦኬ ይሄማ ያለቀ ጉዳይ ነው፣ የታወቀ ነገር ነው። እሱ አይደለም። ቀጥሎ ምን ያደርጋል ነው። ቀጥሎ ምን ያደርጋል ወይም ቀጥሎ ምን ይመጣል የሚለውን ጉዳይ ሲመለከት አንድ ጉዳይ ነው የሚመዘው። ከውሃ ፖለቲካ ጋር የተያዘውን ጉዳይ ቀጥሎ ምን ሊያመጣ ይችላል፣ ከግብጽ ጋር ያለውን ሁኔታ ምን ሊያደርግ ይችላል። የግድቡ ግንባታ ተጠናቋል። ቀጥሎ የአክሰስ የኮስት ላይን የባህር ዳርቻ የባህር በር ጥያቄ ይዞ መጥቷል። የወንዙ ጉዳይ አለ ከግብጽ ጋር የተያዘ ከባህር ዳርቻ ጋር የተያዘ ጥያቄ ደግሞ አንስቷል። ይሄንን ተከትሎ ግብጽ ደግሞ በተለይ ከሰሞኑንም የነበረውን ስምምነት ታስታውሳለህ ከኤርትራ ጋር ያለውን በአጠቃላይ ልትከተል የምትችለው ፖለቲካ ምን ሊሆን ይችላል? አብይ ምን ሊያደርግ ይችላል? እዚህ ውስጥ አሜሪካስ ሚናዋ ምንድነው ነው? አሜሪካ ሁለቱንም ሴፓሬትሊ ትሪት እያደረገች ነው ያለችው። የሁለቱንም ሀገራት የኢትዮጵያንም ሆነ የግብጽን ፍላጎት ሴፓሬትሊ ትሪት ለማድረግ እየሞከረች ነው። በግድቡ ላይ ኦኬ ጣልቃ ገብታ መፍትሄ ለማምጣት የሚቻል ነገር ተሞክሮ ነበር፣ የሆነ የገፋ ነገር የለውም። የባህር በር ጥያቄን በተመለከተም ያለችው ነገር የለም። በዚህ ጉዳይ ላይ ዝምታ መርጣለች። ሴፓሬትሊ ትሪት ከማድረግ አልፋ የባህር በርን የአባይን ጉዳይ የተመለከቱ ጉዳዮች ላይ የተለየ አቋም ይዛ አልመጣችም። ከምርጫው ጋር በተያያዘም በተመሳሳይ ነው። በተለይ መጨረሻ አካባቢ ነው ጽሁፉ ላይ ስትመለከተው የአብይ መልሶ መመረጥ በባህር ጉዳይ በባህር በር ጉዳይ በአባይ ወንዝ ጉዳይ እዛ ላይ ያለውን የግብጽንና የኢትዮጵያን ፉክክር የሚፈጥረው ሳይሆን የሚያሰፋው የበለጠ ቅርቃር ውስጥ የሚከተው ሆኖ ይቀጥላል ነው የሚለው ጽሁፍ። የበለጠ ቅርቃር ውስጥ ይከተዋል ተመልሶ መመረጡ። በዚህ ጉዳይ ላይ ግን ስቲል አሜሪካ ምንም ያለችው ነገር የለም። ጥያቄዎቹ ላይ ምንድነው ወደ ባህር በር ማን ቀድሞ ይሄዳል? ግብጽ ትቆጣጠራለች ወይስ ኢትዮጵያ ትቆጣጠራለች የሚል ጥያቄ ያነሳል ይሄ ጽሁፍ። ባይዘው ለምን የባህር ዳርቻዎችን ለምሳሌ የቀይ ባህር አጎራባች ሀገራት ሙሉ ኃላፊነት ወስደው ሊሰሩበት ይገባል የሚል የትናንትና መግለጫቸው ነበረ ግብጾች። ከዚያ አኳያ ይሄንን መቆጣጠር አዋሳኝ ያልሆኑ ሀገራት ሚና ሊኖራቸው አይገባም የሚል አቋም ትናንትና ተገልጿል። የቀይ ባህር አጎራባች አዋሳኝ ያልሆኑ ሀገራት በቀይ ባህር ሴኩሪቲና ሚና ላይ ሊሳተፉ አይገባም። ያው ለአብይ አህመድ ነው ጥያቄው አስተያየቱ። ዞሮ ዞሮ በእነዚህ ፍላጎቶች ላይ አሜሪካ መልስ ሊኖራት ቢችልም እስካሁን ዝም ብላለች በሚል ነው ሐሳቡን ያጠቃለለው ጽሁፉ ላይ። ከዚህ አይ ቲንክ ከገርድ ጋር ተያይዞ ያለውንና ከዛ በቀይ ባህርና በመሰል ጉዳዮች ላይ በቀጠናው ላይ በዚህ በቀይ ባህርና በኤደን ባህረ ሰላጤ ዙሪያ ላይ ያሉ ፖለቲካዊ ጂኦፖለቲካዊ ጉዳዮችን በተመለከተ አሜሪካ የራሷ ጉዳይ አላት፣ የራሷ ምርጫዎች አሏት። ከራሷ ፖሊሲ አላይመንት ጋር በዚህ ጋር የምትከተለው ፖሊሲ ግልጽ አይደለም፣ ግን ደግሞ ፍላጎቶች እንዳሏት ግልጽ ነው። ፍላጎቶቿን በአንድም በሌላም መንገድ በተለይ ሁለቱንም ሀገራት እና የሁለቱን ሀገራት ፍላጎቶች አንተ እንዳልከው ተናጥላይ በሆነ መንገድ አድሬስ ለማድረግ ጥረት እያደረገች እንዳለች ይመለከታል። ግን ምርጫውን በተመለከተም እንደዚሁ ክሊርሊ የሚያስቀምጠው ነገር አለ። ምርጫውን በተመለከተም ዝምታን መርጣለች ነው የሚለው። የአውሮፓ ህብረት በአንድም በሌላም መንገድ የሰጠውን ነገር ሰምታል ከዚህ በፊት። የአፍሪካ ህብረትም ያደረገውን ነገር ግን ደግሞ የአሜሪካ መንግስት በዚህ ላይ ኦፊሻሊ ያለው ነገር የለም ምርጫውን ተከትሎ የሚል ነው። ይሄም በሌላ በኩል አብይ አህመድ ላይና አብይ አህመድ ላይ የሚያስከትለው ፓኒክ ይኖራል። ሌጂቲሜሲ ነው የሚያስጨንቀው። ይሄ ምርጫ ተካሄደ አልተካሄደ ለኢትዮጵያና በኢትዮጵያ ውስጥ የሚያመጣው ተጽዕኖ አይደለም በአብይ አህመድ በኩል ትልቅ ስጋት ሆኖ የሚታየው። አብይ አህመድ ይሄ ምርጫ ባይካሄድም ከዓለም አቀፉ ማህበረሰብ እውቅና የሚያገኙበት መንገድ ይሄንን ምርጫ የሚባርኩበትን መንገድ መፈለግ ነው ሲያደርጉ የነበሯቸው ጥረቶች ማለት ነው። ይሄን በተመለከተ አንዳንድ ሀገራት ዝም ማለታቸው ከአብይ አህመድ በተቃራኒ ለቆሙ ኃይሎች በጣም ጠቃሚ ነው። ይሄንን ምርጫ ኢንዶርስ አለማድረጋቸው በጣም ጠቃሚ ነው። በቀጣይ ኢትዮጵያ ውስጥ በሚመጡ ፖለቲካዊ ለውጦች አንሙት በርካታ ቁም ነገሮችን የያዘ እንደሆነና ምርጫውን ውጤት በተመለከተ ኢትዮጵያውያን የጋራ ኮንሰንሰስ የሌላቸው መሆኑን
ምርጫውም በዛው ልክ ወሳኝ የሆነ ፖለቲካዊ ሁነት እንዳልነበረ በዋሽንግተን በኩል ግንዛቤ ተያዘ ይመስላል። እንግዲህ እስካሁን ድረስ ምንም የተባለ ነገር የለም። ከዛሬ ጀምሮ የሚኖሩትን ነገሮች እንመለከታለን። ኦፊሻሊ ዛሬ ነው እንግዲህ የምርጫ ቦርድ ውጤቱን ያሳውቃል ተብሎ የነበረው አይደለም። ያው ውጤቱ አስቀድሞ ቢታወቅም ማለት ነው። ከዚህ በኋላ የሚሉትን ነገር እንሰማለን። ከዛ በኋላ እንግዲህ ያለውን ነገር አይተን ለአድማጭ ተመልካቾቻችን የምናሳስብ ነው የሚሆነው። ከዛ ውጪ ኩርሙክ አካባቢ መጠነ ሰፊ ውጊያ እየተካሄደ ነው። አንሙት በበርካታ ድሮኖች የታገዘ ውጊያ እየተደረገ ነው። የሱዳን አርሚ እሱን ለመቆጣጠር ያንን አካባቢ ያንን ኮሪደር ከባድ ፍልሚያ እያደረገ እንዳለ መለከታለሁ። ሌሎች አካባቢዎችም ላይ ከሶማሊያ ጀምሮ ያለው ነገር እንደዚህ ውጥረቱ ተባብሷል። በተለይ ደግሞ ሶማሊያ ላይ ቱርኮች ለማሸማገል ጥረት እያደረጉ ነው ያሉት። የቱርኮችን ማሸማገል አንዳንድ ሀገራት አልወደዱትም። በተለይ የቱርክ በብቸኝነት የሽምግልና ሂደቱን እንድትመራ አልፈቀዱላትም። በዚህም ምክንያት የሶማሊያ ተቀናቃኝ ኃይሎች በተለይ ተቃዋሚ ፖለቲከኞች በሽምግልናና በድርድር ሂደት ውስጥ እንዳይሳተፉ ለማድረግ እየሞከሩ ያሉ ሀገራት እንዳሉ ተመልክተናል። አንሙት ይሄ ማለት ምን ማለት ነው? አሁን የሶማሊያን ጉዳይ በተመለከተ ከሶማሊያውያን የውስጥ ጉዳይ አልፎ የውጭ አካላት እጅ የሚገባበት ጉዳይ የሆነ መጣ ማለት ነው። ልክ እንደ ኢትዮጵያው ጦርነትና እንደ ኢትዮጵያው ቀውስ ነው። የኢትዮጵያው ቀውስ ሙሉ ለሙሉ በኢትዮጵያ ቀጠና ውስጥ በኢትዮጵያ ጉዳይ ውስጥ የነበረ ነበር። አንሙት እና አብይ አህመድ ቀጠናዊ ያደረጉት እና አብይ አህመድ ጦርነቱን ቀጠናዊ ሲያደርጉ በርካታ ቀጠናው ላይ ኢንተረስት ያላቸው ሀገራት በአንድም በሌላም መንገድ በኢትዮጵያ ውስጥ ጉዳይ ላይ ጭምር በቀጥታ የራሳቸው ጉዳይ እንዲያደርጉትና እንዲመለከቱት የሚያስገድዱ ሁኔታዎች እየመጡ እንዳሉ ትመለከታለህ። ሶማሊያ ተመሳሳይ ነገር እንዳለ ትመለከታለህ። የሱዳን ችግር ተመሳሳይ ነው። አንሙት አሁን የሱዳን ኢሹ is no more የሱዳኒስ ኢሹ አይደለም። የበርካታ የአጎራባች የገልፍ ሀገራት የዓለም አቀፉ ሀገራት ጉዳይ ሆኖ ትመለከተዋለህ። የራስን የውስጥ ጉዳይ የሀገርህን ቀውስ የምትፈታበት ሜካኒዝም ከሌለ አንድ ጊዜ ሪጅናላይዝ ካደረከው በኋላ መልሰ ለመሰብሰብና በሀገራዊ ማዕቀፍ ልትፈታው የምትችልበትን እድል ታጣለህ። ለዚህ ነው አብይ አህመድ በኢትዮጵያ ውስጥ በተጨባጭ ከህዝብ ብሶት በህዝብ ላይ ከታወጁ ጦርነቶች የሚመነጭን ስጋት ቀጠናዊ ለማድረግ የሄዱበት ሂደት ጦርነቱን ሪጂናላይዝ እና ኢንተርናሽናላይዝ ብቻ ነው የሚያደርገው የሚል ነገር በተደጋጋሚ ስናነሳ የነበረው። በተመሳሳይ ሶማሊያ እና ሱዳን ላይ የምናየው ነገር ነገ ዞሮ ኢትዮጵያ ውስጥ ያለው ሁኔታ እንደዛ አይነት ቅርጽና ይዘት ሊኖረው የሚችልበት እድል እየሰፋ መምጣቱን በግልጽ ለማመላከት ነው። ይሄንን ነው የምንለው። ትላንትና በርካቶች ሐሳብ አስተያየቶችን ልካችሁልኝ እንደነበረ ተመልክቻለሁ። በተለይ የደርግ ሰራዊት አትበሉ የኢትዮጵያ ሰራዊት በሉ የሚለውን ቀደም እንዳልኩት ትላንትናም እንዳልኩት ፖለቲካል ነው። ክርክሩ መነሻ ፖለቲካዊ እንደሆነና ፖለቲካዊ ይዘት እንዳለው አውቃለሁ። ነገ ነብራኑ ጁላም ዛሬ የሚያደርጉትን ይሄንን ጦርነት ህዝብ ላይ ያደረጉ ነገ መተው ደግሞ የአብይ አህመድ ሰራዊት አትበሉን የኢትዮጵያ ሰራዊት ነው ሊል የሚችሉበት ሁኔታ አለ። ኦፍ ኮርስ በደርግ ጊዜ የነበረው ሰራዊት የተለየ ሪያሊቲ ያለው ነው። በበርካታ መንገድ በተለያየ መንገድ በተለያዩ ቦታዎች ላይ በርካታ ተጋድሎችን ፈጽመዋል። ሙሉ ለሙሉ የሥርዓቱ ዘብ ነው ለማለት የማያዳግቱ ነገሮች ቢኖሩም ግን ደግሞ ስርዓቱን አገልግሏል በአንድም በሌላ መንገድ። ኢትዮጵያ ውስጥ የደርግ ሰራዊት እየተባለ ይጠራል። በበርካታ ኢትዮጵያውያንም ዘንድ ደግሞ የኢትዮጵያ ሰራዊት ነው መባል ያለበት የሚልም አይነት ግንዛቤ እንዳላውቃለሁ። ኢንተርቼንጅብሊ እንግዲህ የኢትዮጵያ ሰራዊት የሚለውን አይ ቲንክ እንድንቀበል ብዙዎች አስተያየት ስለላካችሁልንም የኢትዮጵያ ሰራዊት የሚለውን ቃል ለመጠቀም እንሞክራለን ማለት ነው። ከዚህ በኋላ ስላሳሰባችሁን ስለላካችሁልንም ሰፊ ማብራሪያ ከልብ ነው የምናመሰግነው። እግዚአብሔር ይስጥልን። የዛሬው ፕሮግራማችንን በዚሁ እናብቃና ዘግየት ብለን ምናልባት በኋላ ላይ አዳዲስ ጉዳዮች ካሉ እንገናኛለን። አዲሱን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ኮሜንት ሴክሽን ላይ ድሮፕ እናደርግላችኋለን። ኮሜንት ሴክሽን ላይ ገብታችሁ አዲሱን ቻናልም ሰብስክራይብ አድርጉ። ይህንንም ቻናል ሰብስክራይብ አድርጋችሁ ውጡ ለማለት ነው። ለነበረን ቆይታ ከልብ ነው የማመሰግነው። መልካም ጊዜ ይሁንላችሁ። እግዚአብሔር ይስጥልን።